ፓናል ዲስከሽናችን የሚሆነው ዩዝ ኢን አክሽን ድራይቪንግ ክላይሜት ሶሉሽን ቱዋርድስ ኮፕ 20 የሚለው ነው ማለት ነው። ጀስት ብሪፍሊ ስለ ፓናል ዲስከሽኑ ለማውራት አይል እዚህ የተሰበሰብነው ዩዞች ነን እንደምታዩን። ስለዚህ ዩዞች ለክላይሜት አክሽን እንዴት ነው አድቮኬት ሲያደርጉ የነበረው በኮፕ 30 ላይም አይ ሚን 28 እና 29 ላይ እንዴት ነበር እየሳተፉ የነበረው የሚለው ነው። እና ደግሞ እዚህ ሎካሊ ምን እየተሰራ ነው፣ ምን አይነት ስራዎች ነው ያሉት በክላይሜት አክሽን ላይ የሚለውና በሊደርሺፕ ላይ ምን አይነት ክላይሜት አክሽን ላይ እየተሰራ ነው የሚለው ነው። እና በዋነኝነት ደግሞ ስለ ክላይሜት አክሽን ይሄ በወሬ ደረጃ ነው እስካሁን ያለውና ግራውንድ ላይ ምንድነው እየተሰራ ያለው የሚለውንም በዛው እንቃኛለን ማለት ነው። ሌላ ደግሞ ቱዋርድስ ኮፕ 30 ላይ ምንድነው ማድረግ ያለብን የሚለውን እዚህ ፓናል ዲስከሽን ላይ እንወያያለን። ሶ የዚህ ፓናል ፎከስ የሚያደርገው ሪፍሌክሽን ከኮፕ 28 ላይ የመጡት ወጣቶች እና ደግሞ ምን አይነት ኦፖርቹኒቲዎች አሉ የሚለው በዚህ ወይንም በሎካል ደረጃ ላይ ነው ማለት ነው። ከዛ በሊደርሺፑ ደግሞ በክላይሜት አክሽን ላይ ምን አይነት ሊደርሺፕ ላይ ያሉት ምን ሚና እየተወጡ ነው የሚለውን ጀስት ብሪፍሊ በፓናሉ ላይ እንወያያለን ማለት ነው። ስለዚህ ስሜን አስተዋውቂያችኋለሁ? አላስተዋወኩም። እሺ፣ ስሜ ገላኔ ገብረ ማርያም እባላለሁ። ኦፕሬሽን እና ፕሮግራም አናሊስት ሆኜ ያገለግላለሁ ዩዝ ስፕሪንት ውስጥ። እሺ፣ እዚህ ፓናል ላይ ስለተገኛችሁ በእኔና በኦርጋናይዜሽን ስም አመሰግናለሁ በድጋሚ። ሶ ከጥያቄ ከመግባቴ በፊት ጀስት ብሪፍሊ ራሳችሁን ብታስተዋውቁ። እሺ፣ በድጋሚ እንዴት አረፈዳችሁ? ስሜ ሲሳይ ሉቃስ እባላለሁ። ሊድ ሶፍትዌር ኢንጂነር እና ፋውንደር ኤንድ ሀብ ሊደር ኦፍ ሰስተናብል ኦሽን አላያንስ። እሺ፣ ስሜ ዮርዳኖስ ጌታቸው እባላለሁኝ። ባይ ፕሮፌሽን ኢንቫይሮንመንታሊስት ኤንድ አኳቲክ ኢኮሎጂስት ነኝ። ኤንድ ኦልሶ ሰስተናብል ኦፊሰር ቅርጫንሽ የሚባል ግሩፕ ውስጥ እሰራለሁ። አት ዘ ሴም ታይም ደግሞ ፎርመር ፕሮግራም ኦፊሰር ፎር ዘ ዩዝ ስፕሪንት ነኝ። ቴንክ ዩ። እሺ፣ ቴንክ ዩ። ስሜ ህሊና ተክሉ ይባላል። እኔ በሙያዬ አርክቴክት ነኝ፣ ግን ራይት ናው አይ ራን ቱ ካምፓኒስ። አንዱም ሲድ ቦልስ ኢትዮጵያ ነው የሚባለው ወር አግሪካልቸር እና ባዮዳይቨርሲቲ ላይ ነው ፎከስ የምናደርገው። ሁለተኛ ደግሞ ኢትዮጵያን ውመን ኤንድ ዩዝ ክላይሜት አሰምብሊ ዊች አንዱ ኦርጋናይዝ ያደረገው ዛሬ ነው። ዊች ዊ ፎከስ ኦን ውመን ኤንድ ዩዝ እንዴት ነው ፖሊሲ ዲያሎግ ላይ ማቀላቀል የምንችለው ኤንድ የክላይሜት አዌርነስን አርትን ተጠቅመን እንዴት ነው ማድረግ የምንችለው ምለው። ከዛም ውጪ አመ ማንዴላ ዋሽንግተን ፌሎ ነኝ ፍሮም ፐርዱ ዩኒቨርሲቲ ኤንድ አን እርዝ ቻምፒዮን ፎር ክላይሜት ቼንጅ። እሺ፣ አመሰግናለሁ። ስሜ ሊቀ ሰራዊቱ ነው። ከመጣሁት ከኢትዮጵያ ወጣቶች ምክር ቤት ነው። የስትራቴጂክ ጉዳዮችና የዓለም አቀፍ ግንኙነት ዳይሬክተር። እሺ፣ በድጋሚ አመሰግናለሁ። ወደ መጀመሪያ ጥያቄ ሲሄድ ለሲሳይና ዮርዲ ነው። ሶ ኮፕ 28 ላይ ሄዳችሁ ነበር፣ ተሳትፋችሁ ነበረ። ግን ምንድነው ኮፕ 29 ላይ ሰኪዩር ለማድረግ ኦፖርቹኒቲ ሰኪዩር ለማድረግ በጣም አስቸጋሪ ነው ለአብዛኛው ሰው። ሞክረንም ስለነበር አብዛኞቹ ሰዎች ሞክረንም ስለነበር እናንተ እንዴት ሰኪዩር አደረጋችሁ፣ እንዴት አገኛችሁ ኦፖርቹኒቲውን የሚለው ብታብራሩልን። አመሰግናለሁ። እንዴት ያንን ችግር አልፋችሁ ኢንተርናሽናል ሌቭል ላይ እንዴት አቴንድ አደረጋችሁ የሚለውን ላይክ ከኔ ልጀምርና አክቹአሊ የዛሬ 2 አመት ፖስት ኮፕ መሰለኝ እንዲ አቴንድ አድርጌ ነበርና ኢንጌጅ አደረግ ነበር እንደዚህ አይነት ሙቭመንቶች ላይ እንደምፈልገው አውቀዋለሁ። እንደዚህ አይነት ኦፖርቹኒቲ ስለምፈልግ ያንን ኦፖርቹኒቲ እንዴት ሲክ እንደማድረግ ስትራቴጂዎችን አወጣ ነበርና the first ስትራቴጂ ምንድነው ለሌሎቹ መማሪያ ስለሚሆን እንዲ ሎካል ኢንጌጅመንት ላይ ሞር ኢንቮልቭ ማድረግ ትልቁ ነገር ማለት ነው። ዋንስ ሎካል ላይ ያልሰራነውን ስራ ኢንተርናሽናል ኤክስፔክት ስለማናደርገው ሎካሊ ላይ ልክ በቃ ኢቨንት አለ የተባለ ቦታ ላይ እያሳደድኩ እገኝ ነበር። ከዛ በኋላ ዝም ብዬ ኤክስፒሪየንስ ሼር አደረገው ነበር። ከዛ አቴንድ አደረግ ነበር ምናምን። ከዛ ጆርኒን አውቀው ነበር መች መሄድ መች እንደምፈልገው። ግን ለዛ ራሴን ወደ እሱ ማስጠጋት ስላለብኝ ፖስት ኮፕ አይ ቲንክ ዩዝ ፕሪንት ፖስቶ ነበርና ቦሌ አስተውሳለሁ ተገናኘን እንዲ። ከዛ አቴንድ አደረኩ።
ከዛ the first strategy once you have like clear vision ራሳችሁን ቦልድ ማድረግ አለባችሁ። የምትገቡበት ኢቨንት ላይ ራሳችሁን የሆነ ሾውኬዝ መስራት አለባችሁ ብዬ አስባለሁና I'm simply asking like ከኔ ኤም ጋር የሚሄዱ የቴክኖሎጂ ሰው ስለሆንኩኝ እንዴት ክላይሜትን ከቴክኖሎጂ ጋር አገናኝተን የሆነ ሰስተነብል ሶሉሽን መፍጠር እንዳለብን ብቻ እኔ ማን እንደሆንኩ ራሴን ፖርትፎሊዮን ቢልድ እያደረኩ ነበርና ዋንስ በዛ ሰዓት ሀሳቤን መግለጽ ስጀምር እዛ ውስጥ የተጋበዙ ሰዎች ነበሩ። ከዛ እነሱን ኮንታክት አረኩና አይዲያ ነበሩኝ ግቢ የጀመርኳቸው ቴክኖሎጂ ስፔሻሊ ክላይሜትን ሞኒተር የሚያደርግ ሲስተም ለምን አፍሪካ የራሱ የሆነ አንድ ክላይሜት ሀብ ኢንፎርሜሽን የሚሰጥ ፕላትፎርም አይኖራትም ብዬ አስብ ነበርና እሱኛውን ቢልድ ያደረኩት አንድ ትንሽ ሞባይል አፕሊኬሽን ነበረች። እሱኛዋን ይዤ ሳምቲንግ በእጃችን መኖር አለበት የሆነ ነገር ለመጠየቅ እቺ ላይ የሆነ ነገር ብንጨምር አሪፍ ነገር መስራት እንችላለን የሚል አይዲያ አወራውና በዩስፕሪንት የተጋበዙትን እንግዶችን ሪች አውት አረኩኝ። ከዛ በኋላ ሞር ከነሱ ጋር ኮሙኒኬት ማድረግ ጀመርኩኝ። እነሱ ጋር ኢንቮልቭ ማድረግ ጀመርኩና ኬንያ ቤዝድ አፍሪካን ክላይሜት ቼንጅ ኮሚኒኬተር የሚባል ቮለንተሪ ኦርጋናይዜሽን ነበር። እዛ ላይ ኤግዚኪዩቲቭ ዳይሬክተር ሆኜ ስፔሻሊ ኢስት አፍሪካ ላይ ያሉ ወጣቶችን ቤዝድ ኦን ዴር ፓሽን ስለ ክላይሜት ሶሉሽን እንዲያመጡ ሪች አውት እናደርግ ነበርና እዛ ላይ ሞር ኢንቮልቭ አድርጌ ነበር። ሞር ራሴንም ማየት ስለፈለግኩኝ ኤንጌጅመንቴ ላይክ ከፊልዴ ውጭ ሆነና ክላይሜት ላይ ማንበብ ጀመርኩኝ፣ ማጥናት ጀመርኩኝ። እንደዛ አይነት ነገሮችን ተከተልኩና ኮፕ 28 አክሬዲሽን ኤርሊ ነው የጀመርነው አፕላይ ማድረግ ምናምን ፕሮሰሱ በቃ ሪግሬት ነውና ያ ዲስካሬጅ ሳያደርገኝ የሆነ ጊዜ እንደማግኛት ስለማቀው ልክ እዚህ የሰበሰብኳቸውን ፎቶዎችን ኤንጌጅመንት ላይ የነበረኝ ፓናል ሴሽኖችን ባይንድ ማድረግ ጀመርኩ። ከዛ በኋላ ከራሴ ፕሮጀክት ፕላስ ደግሞ እንዲህ አይነት ሎካል ላይ እንደምሳተፍ አድርጌ የተለያዩ ነገሮችን በዛ መሞከር ጀመርኩኝ። ከዛ ፋይናሊ ቱ ማይ ጀነራል ዳይሬክተር አፍሪካን ክላይሜት ኮሚኒኬተር ላይ የምሰራዋ የያሪድ ቤስት ፍሬንዱ ነበረችና እሷ ፋይናሊ አክሬዲሽኑን ሰጠችኝ። በእሷ በኬንያ በኩል አድርጌ አክሬዲሽኑን አገኘውና ፈንድ የለም ተባለ። ስለዚህ የሆነ ኦፖርቹኒቲ መጥቷል፣ ፈንዱን መፈላለግ መቻል አለብኝ ብዬ ሳስበው እዚህ ያለው ወጣት ሁሉም የሆነ ያለፈው ፓዝ አለ ኢንክሉዲንግ ያሪድም ማለት ነው የሰማዋት ስቶሪዎች ስላሉ ከነሱ የተለየ ፓዝ አይደለም የሚኖረኝና አንዴ ነው የምቸገረው። ከዛ በኋላ ኔክስት በሚኖረኝ የሚመጣው ለኔ ብቻ ሳይሆን ለሌላውም ኦፖርቹኒቲ ክሬት አደርጋለሁ በሚል ሰልፍ ፈንድ ዶንኩ ማለት ነው። ከአክሬዲሽን ፕላስ ፕሌን ቲኬት እነሱ ከላኩ በኋላ ኮፕ ፋይናሊ በሁለተኛው ቀን ላይ አክሬዲሽኑ መጣ። ከዛ ዱባይ ሄድንና እንዲ ኮኦርዲኔሽን አልነበረውም እና ምንም አውቀው ነገር የለም ስለ ኮፕ ኢቨንቶችን አቴንድ አደርጋለሁ። ከዛ የዘለለ ነገር የለኝም። ዱባይ ላይ ማድረሰው ነገር በህይወቴ እስፈኒ ግን ላይፍ ቼንጂንግ ኦፖርቹኒቲ ነው ሀፕን ያደረገው። ዱባይ ከደረስን በኋላ ኦልሬዲ ና ያሪድ ገብቷል፣ ኔጎሽዬሽኑ ተጀምሯል። ኤቭሪቲንግ ስለ ኮፕ ማውቀው ነገር የለም እንዳልኩ ኦንሊ ፕሌን ቲኬት ና አክሬዲሽን ነው ያገኘሁት። ሌላውን ራሴ ይችላለሁ ብዬ ሲሄድ ኤቭሪቲንግ ውድ ነው፣ አልጋ ውድ ነው፣ ሁሉም ነገር ውድ ነው። ከበጀቴ በላይ ሆነብኝ እና እንዳስቁብኝ የመጀመሪያ ቀን ዱባይ እንደገባው ማደሪያ አጣው። ከዛ ኤቭሪዋንስ ሚቲንግ ላይ ነበር፣ ሪች አውት ማድረግ አልቻልኩም እና አንድ ሆቴል ሄድኩ። ከዛ እንዲህ ከኢትዮጵያ ለኢቨንት መጥቻለሁ ና በቃ ማደሪያ አጥቻለሁ አልኩ። ስለዚህ በቃ አሳድሩኝ ምናምን አልኩ። ከዛ $400 ፐር ናይት ከፈላሉ። $400 ማለት ቱ ኤክስፔንሲቭ፣ በጣም ኤክስፔንሲቭ ነው። ከዛ በጀቴ ሁሉም 1/3ኛውን በላብኝ። 15 ቀን እንዴት ልቆይ ነው ሲሳይ you have to be systematic ብዬ ሪሰፕሽን ሄድኩና በቃ እዚህ ልደር አልኩ። ቁጭ ብዬ ልደር አልኩ። ይሄ ስቶሪ በደንብ ኢንስፓየር ስለሚያደርጋችሁ በደንብ ስሙኝና አሁን ያለውበት ስቴጅ ናት ኦንሊ ለኔ ሳይሆን ብዙ ወጣቶችን ወደ ኢንተርናሽናል ኢቨንት እየላኩ ስለሆነ ኔቨር ጊቭ አፕ የሚለውንም በዛው እንድትወስዱልኝ ስለፈለኩ ነው። ከዛ ሪሰፕሽን ጠየቅኩና ሪሰፕሽን ማደር አይቻልም አሉ። ከዛ እሺ በቃ እንተባበረው ከኢትዮጵያ ነው የመጣው ተባለ።
ሪሰፕሽን መቀመጫዋ ላይ አደርኩ። የመጀመሪያ ኮፕ ላይ ማንም አያውቅም ይሄን ስቶሪ። ከዛ ልክ ኦልሞስት 2 ሰዓት ምናምን ተኛውና ስነሳ ኢትዮጵያን እየሄዱ አገኘው። ከዛ አበሻ ነው አበሻ በቃ እንዴ ምን ሆነ ነው ይሄ ውድ ሆቴል ነው ምናምን አሉኝ። ከፍያ አደርኩ መስሏቸው። አረ እንዲህ አይነት ስቶሪ ነው የተፈጠረውና ኦኬ እንደዛ ከሆነ አፎርደብል የሆነ ሩሞች አሉ። ስለዚህ እነሱን እናሳይና ከዛ በኋላ ኢቨንትን አቴንድ ታደርጋለህ ምናምን ተባልኩና ሲሄድ በራሴ አፎርድ አረኩ። ከዛ ሀስል ኮፕ ላይ ገባው። ኮፕ ላይ ስገባ ኮፕ ከጠበቅኩት ውጭ ነው፣ ሌላ ዓለም ነው። ኦልሞስት አይ ቲንክ ኮፕ 28 ካልተሳሳትኩኝ በኮፕ ስትሪ ትልቁ ኮፕ አቴ ታይም ወደ 70,000 ምናምን አቴንድ ያደረገበት ኮፕ ነው። ጡዘት ነው በቃ እብደት ነው እዛ ውስጥ ያለው። ከዛ በኋላ the only thing እዚህ ጋር ማድረግ ያለብኝ በቃ እዚህ መጣው አይደል ይሄን ሁሉ ዋጋ ከከፈልኩኝ የሆነ ነገር ይዤ መመለስ አለብኝ፣ ዝም ብዬ መመለስ የለብኝም አልኩ። ናይስ። እሱ ከመጣ በኋላ ኢቨንቶችን አቴንድ ማድረግ ጀመርኩ። ሰው ኔትወርክ ማድረግ ጀመርኩኝ። አክሪዲቴሽን አይ ሚን ቢዝነስ ካርድ ሚኪያስ ጓደኛዬ ነበር እዛ ያገኘሁትና በጣም ከሱ ጋር ኔትወርክ አድርገን ሰው ሪች አውት ማድረግ ማውራት ምናምን ኢትዮጵያ ውስጥ ያለው ነገር ማሳየት፣ እዚህ ያለ ይሄ ክፍተት አለ ምናምን መጣ ኮፕ ላይ እንዳለ ኔትወርኪን ሲሳይ ማን ነው የሚለውን አስፍቼ መጣሁ። በየፓቪሊዮኑ ቅድም እንዳልኳችሁ ነው የሆነ ኢቨንት ላይ ስትገኙ የሆነ ነገር ይዛችሁ መውጣት አለባችሁ። ባትመጡ ይሻላችኋል የሆነ ነገር ይዛችሁ ካልመጣችሁ። ከዛ በኋላ የምገባው ኢቨንት ላይ ኢሜይሌን ድሮፕ እያረኩ ነው የሚሄደውና ከዛ በኋላ ኮፕ 28 በዛ ኤክስፒሪየንስ አለፈ። እዛ ብዙ ኔትወርክ አገኘው ኮፕ 28 ላይ። ከዛ ኔክስት ኮፖችን ማቀር ጀመርኩኝ። ብራዚል ፓቪሊዮን ሄዳለሁ ሰው ኔትወርክ ለማድረግ። ከዛ በኋላ እንደዛ እያልኩኝ ከኮፕ 28 ጋር ተዋወቅኩኝ። ኔክስት ኮፕ 28 ጨረስን ሁላችንም። ከዛ በኋላ ወደ ኢትዮጵያ ስመጣ የያዝኳቸው ኔትወርኮች ነበሩኝ፣ ኢሜይሎች ነበሩና ትንሽ ቴክኒካል ጋይ ስለሆንኩኝ የሆነ ስክሪፕት ጻፍኩኝ። ስክሪፕት ምንድነው የሚያደርገው የያዝኳቸውን ኢሜይሎችን ኢሜይል ራንደምሊ መጻፍ ነበር። ሲሳይ ሉቃስ ነኝ እንዲህ አይነት ነገር አለ አብረን እንስራ ምናምን ነገር አንድ ኮድ ነች ለኔ። ከዛ በኋላ ለሁሉ ሪች አውት ማድረግ ጀመርኩኝና አንድ ኦርጋናይዜሽን ሪች አውት አደረገኝ፣ ሰስተነብል ኦሽን አላያንስ የሚባል ኦርጋናይዜሽን። ከዛ በኋላ ኮፕ 28 ላይ ዩኤስ ፓቪሊዮን ላይ የሆነ ጥያቄ ጠይቀ ነበር ምናምን አለኝ አስታውሳለሁ ያን ሞመንት። አዎ ስለዚህ ኢትዮጵያ ውስጥ ያለውን ኦፖርቹኒቲ አይተናልና we want to work with you guy ምናምን አለኝ። ኦኬ እንደዛ ከሆነ አንደኛው ሰርቶልኛል ከሞከርኩት ብዬ ይሄኛውን ኦርጋናይዜሽን ጆይን አረኩና ኢትዮጵያ ውስጥ ያለውን አይ ቲንክ በኋላ ተጠይቀኛላችሁ በደንብ ኦሽን አይ ቲንክ ኢትስ ጎይንግ ቱ ቢ the first ocean hub in ኢትዮጵያ የለንም አብዛኛዎቹ ክላይሜት ላይ እና ዩዝ ላይ ነን ያለ ነው። ምክንያቱም ላንድ ሎክድ ካንትሪ ስለሆንን ኦሽን ላይ በደንብ አዌርነሱ አልነበረንም። እኔንም ጨምሮ ከገባው በኋላ ነው ሞር ያወኩትና ያ ኦርጋናይዜሽን እንዴት ኢትዮጵያ ከኦሽን ጋር ሪሌት እንደሆነች በኋላ እመለስበታለሁ። ከነሱ ጋር ተስማማን። ቀጥታ ለ9ኛው ኦሽን ኮንፈረንስ ወደ ግሪክ ኢንቫይት ተደረግኩኝ። እዛ ላይ ሲኢኦ አገኘው የዚህኛውን ኦርጋናይዜሽን ኢትዮጵያ ውስጥ ሀብ መስራት አለብሽ፣ 146 ሀገር ላይ ሀብ አላት ኢትዮጵያ ውስጥ የላትም። ስለዚህ ኢትዮጵያ ውስጥ መስራት አለብሽ ብዬ ኢትዮጵያ ውስጥ ያለውን ኦፖርቹኒቲ ነገርኳት። ከዛ የሆነ ያክል ፔፐር ወርክ ነበረው ኢትዮጵያ ውስጥ ተከፈተ። ኢትዮጵያ ውስጥ ሲከፈት ኤሜ ምንድነው ቅድም ሜንሽን እያደረኩ ኮፕ ኢዝ ሞር ዛን ክላይሜት ኮንፈረንስ ካሰብንበት ለወጣቶቻችን እድል ምንፈጥርበት፣ ኢንቨስተር ምናመጣበት፣ የስራ እድል ምንፈጥርበት፣ ወጣቶችን ደግሞ ፎር ደ ዲፕሎማቲክ ሚሽን ምናስታጥቅበት ብዙ ኦፖርቹኒቲ ነው። ኢትስ ኦል አባውት ላይክ አይንን መግለጥ ነው እንጂ ስለ ክላይሜት ኮንፈረንስ አንደኛው ፓርት ነው እንጂ እዛ ውስጥ ብዙ ነገር ነው ያለው። ስለዚህ ይሄኛው ነገር በቃ እኔ ይሄኛው ለምሳሌ ጥሪ ይሄኛው ከሆነ ዋይናት ኦርጋናይዜሽኖችን ኢንቫይት እያረኩኝ ልጆችን በዛው ማላስቀጥላቸው ሚሽን ነበረኝና አንድ ሁለት ኦርጋናይዜሽን በዛ መምጣት ጀመረ። አሁን ኦልሞስት ከ40 በላይ ወጣቶች አክቲቭሊ ፌሎሺፕ አቴንድ የሚያደርጉ ኢትዮጵያን ደግሞ ኦሽን ላይ ሪፕሬዘንት የሚያደርጉ እንደዛ አይነት ጆርኒዎች አሉና ብዙ ሰዓት እንዳልይዝባችሁ ኔክስት በሚመጣው ደግሞ ሞር ኢንስፓይሪንግ ስቶሪ ስላለ በዚህ ነው የኮፕ የሚጀምረው። ከዛ ኮፕ 29 እንዴት መጣ የሚለውን አብረን በኋላ እንሄዳለን። ቴንክ ዩ
እሺ ያኔ ደግሞ ትንሽ ከሲሳይ ለየት ያለ መንገድ ነው። ኮፕ 28 ከሚለውን ጀምር። ከኮፕ 28 በፊት ናይሮቢ ሰመር ስኩል ቅድም አቶ ዮናስ ሜንሽን ሲያደርጉላቸው የነበሩት ስኩል አለ አይደል? እሱን ስኩል ጆይን የማድረግ እድል ነበረኝ። ከዛ በኋላ ደግሞ የአፍሪካን ክላይሜት ዊክ ላይም አቴንድ የማድረግ ናይሮቢ ነበር የተካሄደው። እዛም አቴንድ የማድረግ እድል ነበረን። ከአፍሪካን ክላይሜት ዊክ በኋላ በዩስፕሪንት ሜንቶርሽፕ አቶ ቢኒያም ያዕቆብም ሜንተር እያደረገን ዩኤንኤፍ ትሪፕል ሲ ምን ይመስላል፣ የኮፕ ፕሮሰስ ምንድን ነው የሚለውን ነገር በደንብ ግራብ እያደረግን እያየን እንድንሄድ አድርጎን ነበረ። ከዛ በኋላ ግን ዊ ቢን ትራይንግ ላይክ አፕላይ ለማድረግ ኮፕ 28 ላይ ፈንድ የሚያደርጉንን ፕሮግራሞች አፕላይ በማድረግ ላይ ነበረ። ግን አይ ዋዝ ጌቲንግ በጣም ብዙ ሪጀክሽኖች። ሪጀክሽን ማግኘት በጣም ጥሩ ነገር ነው። አፕላይ አድርጋችሁ ሪስፖንድ የማይደረግም ነገር አለ። አፕላይ አድርጋችሁ መልስ የማይሰጣችሁ ማለት ነው። ላይክ ይሄኛው እንትን ላይ እኮ አፕላይ አድርጌ ነበረ ግን መልስ አልሰጡኝም ምላቸው በጣም ብዙ ነበሩ። ከዛ ኦልሞስት አንድ ሳምንት ሲቀረው አፍሪካ ክላይሜት ዊክ ላይ ሚት ባደረኳቸው ፍሬንዶች ምክንያት ኬንያንስ ናቸው they supported my trip እና ኮፕ 28 ላይ አቴንድ ማድረግ ቻልኩኝ ማለት ነው። ኮፕ 28 ላይ ስሄድ which was ቴማቲክ ኤሪያው ምንድነው ሀፕን የሚያደርገው የሚለው ነገር በሜንቶርሺፕ ሴሽኑም ክላይሜት ዊክም ላይ የነበረውን ትንንሽ ነገሮች በማየት ገስ ለማድረግ እና ኤክስፔክት ለማድረግ ችለናል። እዛ ስሄድ ግን it was a bit ግራ የሚያጋባ አይነት ሁኔታ ውስጥ ነበር የገባ ነው the process። ግን እኔ ኦልሬዲ ቴማቲክ ኤሪያው ሜንተርሺፕ ሲሰጠን ምን አይነት ቴማቲክ ኤሪያን ፌሎ ማድረግ እንዳለብኝ ዲሳይድ አድርጌ ነበር ሄድኩትኝ። ቀጥታ አዳፕቴሽንን ፎሎ ማድረግ ጀመርኩኝ ማለት ነው። ሶ ለእኔ ኮፕ 28 ለርኒንግ ፕሮሰስ ነበረ። what is happening in the conference rooms የሚለውን ነገር በደንብ እንዳቅ እድል የሰጠኝ ነበረ። ከዛ በኋላም ኮፕ 28 እዛ ፎሎ አድርጌ ሳይድ ኢቨንቶችም ላይ ፓርቲሲፔት የማድረግ እድሎች ነበሩኝ። ፕሮሰሱን እንዳለ ግራብ ለማድረግ ቻልኩኝ ማለት ነው። ሶ ስመጣ ለራሴ በጣም ብዙ አሳይመንቶች ነበሩኝ። ምንድነው ፕሮሰሱን በደንብ አንደርስታንድ ማድረግ፣ ያንን የምከተለውን ቴማቲክ ኤሪያ ምንድነው ግራውንድ ላይ እየተደረገ ያለው የሚለውን ነገር በደንብ ኢንቫይሮንሜንታሊስትም ስለሆንኩኝ ሪሌት አድርጌ ያሉትን ፕሮጀክቶች አይደንቲፋይ ለማድረግ ስሞክር ነበረ። ከዛም ከመጣው በኋላ የኮፕ 29 ኦፖርቹኒቲዎችን በሚወጡበት ጊዜ I was applying እና I was lucky climate vulnerable forum የሚባል ኢንተርናሽናል ፕላትፎርም ላይ I got funded። መጀመሪያ 40 vulnerable ከሆኑ ኔሽኖች 40 ወጣቶችን ሰሌክት ተደረኩኝ። 40 ውስጥ ከገባው በኋላ there was training በየሳምንቱ with በጣም ብዙ የሆኑ አሳይመንቶች ትሬኒንጎች እየተሰጡን የምንሄድበት ፕላትፎርም ነበረ። በጣም 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 አይ ኦፕኒንግ እና ያሉትን ነገሮች ደግሞ ኦን ግራውንድ ያሉትን ነገሮች ግራብ ያደረኩበት ፕላትፎርም ነበረ። ከዛ በኋላ ከ40ዎቻችን ውስጥ ጥሩ ፐርፎርም ያደረጉ አሳይመንት ላይ የሚሰጡትንም እንትኖች በስነ ስርዓት የተወጡና ከሆነ ፐርሰንታይል በላይ ላመጡ ሰዎች 20ዎቹ ተመርጠው የኮፕ 29 ስፖንሰርሺፕ ፉሊ ፈንድ እንዲሆንና እንድንሄድ እድሉ ተሰጠም ማለት ነው። በዛ ምክንያት ኮፕ 29ን ፎሎ ማድረግ ችያለሁኝ። እዛም ከሄድኩ በኋላ ሊትራሊ እንደውም ኮፕ 28 ላይ ሳይድ ኢቨንቶች ላይ በጣም ሳተኩር ነበረ። ኮፕ 29 ግን ኢመርስ ያደረኩት ኔጎሽዬሽን ውስጥ ነበረ። ማጆሪቲ ኦፍ ዘ ታይም ከአዳፕቴሽን ጋር ሪሌትድ የሆኑ ቴማቲክ ኤሪያዎችን ስከተል ነበር። ከዛ ውጪ ደግሞ የኤንሲኪዩጂ ቅድም ጆዳሂ በደንብ ኢመርስ ያደረጋችሁ ፖይንቶችን ለማየት ስሞክር ነበረ። ይሄን ይመስላል። እሺ ዮርዲ ሲሳይ አመሰግናለሁ። አይ ሆፕ ኢንስፓየር እንዳረጋችሁ የዮርዲና ሲሳይ ጆርኒ። ቀጣይ ደግሞ ወደ ህሊና ነው የሚሄደው። ያው ህሊና እኔ ሳቃትም ወይንም አብዛኛችሁ ብታውቃት ሲድቦል ነው ኪሷ ውስጥ ተሸክማ የምትሄደውና ሁሉም ቦታ እና አንቺም ኮፕ ላይ አቴንድ አድርገሽ ነበር ካልተሳሳትኩ። ኮፕ 27 እና 28 አቴንድ አድርገሽ ነበር እና ከሱ ጋር አያይዘሽ ምን አይነት ፕሮጀክት ላይ ነው እየሰራሽ ያለሽው እና ምን አይነት ላይክ ክላይሜት አክሽን ላይ ምን አይነት ፕሮጀክት ቢሰሩ ነው ፕራክቲካል የሆነ ወይንም ደግሞ ሎካል ላይ አሪፍ ነው ብለሽ አንቺ የምታስቢው እና ምን አይነት ፕሮጀክቶች ላይ ነው ፎከስ ማድረግ ያለብን ምትይውን
ጀስት ብሪፍሊ ታብራሪልን። እሺ ቴንክ ዩ። ሲድ ቦሉ ኪሴ ውስጥ ዛሬ ቦርሴ ውስጥ ነው። ቼንጅ ኦፍ ፕሌስ ከኪስ ወደ ቦርሳ ሄዷል። በት ኤኒዌይስ ኮፕ ሲጀምር ጎይንግ እንዲያው እነሱም ተናግረውታል። ኢትስ ናት ኢዚ በጣም ሀስል ያለው ነገር ነው ስቴጂ ራሱ ያለው ነገር ማለት ነው። ግን ስንሄድም አሁን ብዙ ጊዜ እዚህም ሰሙት ኔጎሽዬሽን ይባላል። ፈርስት ኦፍ ኦል ኮፕ ስትሄዱ ራሳችሁ ማወቅ አለባችሁ። እኔ አሁን የኢጅፕቱ ላይ ስንሄድ I remember George is very interested negotiation ላይ right, so this is my first time የሱ ሁለተኛው ጊዜ ነው። so it's like ስቲች ጆርዳን ተከትየው ልግባ negotiation ላይ if you see የሁለታችን face difference you could tell you እሱ እንደዚህ ብሎ እየሰማሁ ነው excited እኔ I'm like ገባችሁ አይደለ like I'm not that person. so የዛኔ I realized እኔ negotiation ለእኔ የሚሆን አይደለም፣ ግን ስለ negotiation grassroots level ላይ ስለምሰራ ማወቅ አለብኝ። so what I used to do නේ የ27ም 28ም ሆነ ኔጎሽዬሽን ላይ ሬርሊ ነው እኔን የምታገኙኝ። ግሎባል ስቶክ ቴክ ነው ቢካዝ ኦፍ በናያሬድ በጀመርነው ሜንቶርሺፕ it was interesting so ኔጎሽዬሽን ነው የገባሁት። ግን ከዛ ውጪ like any ኮፕ ስትሄዱ just know that am I a negotiator ወይስ grassroots level ላይ ሁኜ እዛም ሰላማዊ ሰልፎች አሉ፣ ብዙ ቮይስ ማምጣት የምንችልባቸው ነገሮች አሉና ከነሱም ትንሽ ጣል አረግላችሁም ፈልገው ኮፕ ላይ ስትሄዱ የስ ሜንቶርሺፑ ምናምን እንዳለው ነው። ግን ለዩ ኔጎሽዬተር ነኝ ወይስ እኔ ግራስሩት ሌቭል ላይ ተቀምጬ የምሰራ ሰው ነኝ? ካዝ ኢፍ ዩር ናት ኔጎሽዬተር በጣም ቦሪንግ ነገር ስለሆነ ማለት ነው። ሶ ዋች አውት ፎር ዳት። ሌላ አሁን እዛ የወርዲም ተናግረዋለች ላይክ የኛ ከኮፕ ሌላም ውጪ አፍሪካን ክላይሜት ዊክ የተለያዩ ነገሮች አሉ that we used to go to እና እነዛ ብዙ ነገሮች ላይ ያነቁናል ማለት ነው። so as a youth ለኮፕም ስንሄድ ለምንም ነገር ስንሄድ ራሳችንን ከማወቅ ውጪም one of your question is ምንድነው መስራት የምንችለው የሚለውን ነገር so ከዚህ ስትሄጂ አሁን ዮርዲ እንዳለችው ከዚህ ከመሄዷ በፊት she knew adaptation ላይ እንደምታረግ እንደነበረ። ስለዚህ whatever we're doing ኮፕን እንደ ሮድ ማፕ ነው መጠቀም ያለብን እንጂ የሆነ ኖ ይሄ እዛ ሂጄ እንደዚህ ካልሰራው እንደዚህ መሆን የለበትም። የኮፕ የኔጎሽዬሽን ፔፐሮቹን በማንበብ የተለያዩ ነገሮችን በማንበብ what interests me የሚል ነገር አለ። አሁን በኔ ምሰራው ላይ ብነግራችሁ ወጣቱ ምን ላይ ሞር ኢንቮልቭድ ይሁን ብትኝ ስፔሻሊ ይሄ ያንግስተርስ የሚባሉት ከ25 በታች ያሉት አግሪካልቸር አሁን የኢትዮጵያ ኢኮኖሚ 80% አግሪካልቸር ነው። 42 ነጥብ ምናምን ጂዲፒያችንም አግሪካልቸር ነው። but yet 70% of our population and plus ወጣቱ ነው አግሪካልቸር ላይ የተሰራ አይደለም። agriculture is like the backward traditional የሆነ ሲስተም ነው ያለው። ግን ደግሞ በራሴ ኤክስፒሪየንስ እንደ ማንዴላ ዋሽንግተን ፌሎ ሆኜ አግሪካልቸር ትምህርት ቤት ነው የተማርኩት ፐርዱ ዩኒቨርሲቲ። እዛ ደግሞ አግሪካልቸር ማለት ገበሬ ማለት የሚከበር ትልቅ ቦታ ያለው ምናምን ነገር ነውና አንደኛ እንደ ወጣት we need to change our perspective ግብርና ምን እንደሆነ ባዮዳይቨርሲቲ በዛ ሀብት ምናምን ላቸው ነገሮች ፐርስፔክቲቫችንን መጀመሪያ መቀየር አለብን። it's more fun ዲጂታል ቱሎች አሉት በድሮን በተለያዩ ነገሮች መደረግ አለበትና አሁን እኛም በኤደብሊውአይሲ አንድ የምንሰራው ሪብራንዲንግ አግሪካልቸር it's fun it's not የፋራ እንትን አይደለም ወይ ወደ ኋላ ቀርነት አይደለም። እንደውም I'm more proud to say I'm a ገበሬ than I'm an architect እኔ personally ማለት ነውና አግሪካልቸር ላይ ፎከስ ብታረጉ see it in a different way. don't be like እዚህ ጋር መትከል አይደለም literally seed ball it's an innovative product that's it just ብይ ነው የሰራ ነው ስታዩት ሲምፕሊ መስራት ውስጥ አለው። ስለዚህ ያን ነገር ኮምፖስቱም ምንም ጅግ ይሆንታለች እንደዚህ አይነት ነገሮች የሚሰሩ አሉና እሱ ላይ ፎከስ አድርጉ። ሌላ ኢትዮጵያ ኔቸር በጣም አለን ብዙ አትሊስት አኮርዲንግ ቱ ደ ዳታ 14% ኦፍ የሙሉ ኢትዮጵያ ነው እስካሁን የተጠቀምን ያለ ነው መኖሪያም ሴትልመንትም ምናምን ነገር። ስለዚህ which means natural resource አሉን so you need to focus on instead of using plastics why don't I use bamboo እና ቦትል ለምን አልቀይረው ኔቸር ቤዝ ሶሉሽን የምንላቸው ነገሮች አሉ ማለት ነው። ግን ኔቸር ቤዝ ሶሉሽንም ሲሆን ዙሪያችሁ ባለ ነገር ዶንት ጎ ሉኪንግ ፎር ላይክ ኦ ዩኤስ እንደዚህ አይነት እቃ ስላለ ይሄ ኔቸር ቤዝ ስለሆነ እዚህ አምጥቼው እዚህ ኢትስ ናት ጋና ወርክ ኦር ኢቭን ኢፍ ኢት ወርክ ኢትስ ናት አወርስ አይደለ። ስለዚህ እዚህ ሆነን ባሉን ኔቸር ተጠቅመን መስራት ብንችል እሱ አንድ ነገር ነው ማለት ነው። ከዛም ውጪ ወጣቱ በጣም ፎከስ ማድረግ ያለበት ከዛ አገሪቷም እየሄደችበት ስለሆነ ሰርኩላር ኢኮኖሚ ላይ ነው። ሰርኩላር ኢኮኖሚ ላይ ደግሞ ግሪን ኢኮኖሚ ማለት ነው which is entrepreneurship እዛ ላይ ይመጣል። so simple way of entrepreneurship እኔ በሲድ ቦል እንደሰራሁት በቆሻሻ waste is money አይደለ እንዴ? በዌስት ለምን ኢኖቬሽን ፕሮዳክት አንሰራም? በፕላስቲክ አሁን as an architect I could tell you በፕላስቲክ ቤት መስራት ይቻላል
ሲምፕል አስ ዳት። በፕላስቲክ ፈርኒቸሮች መስራት እንችላለን፣ የተለያዩ ነገሮች ማድረግ እንችላለን። ስለዚህ በአፕሳይክል በፋሽን በተለያዩ ነገሮች መሄድ ስለምንችል ሰርኩላር ኢኮኖሚ ስታስቡት ያው አግሪካልቸር ብላ 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 እንዳለ ሆኖ ጀስት ቲንክ ኦፍ ላይክ ኦኬ ዌስትንስ ይሄ ቆሻሻ የተጣለውን እንዴት ነው ወደ እንትን ምንድነው ዋን ማንስ ትራሽ ኢዝ አናዘር ማንስ ትሬዠር ይባላል አይደለ? እሱንም አንድ እንድናስብበት የምመክረው ነገር ነው። ከዌስት ጋር ደግሞ ተያይዞ ምን ይመጣል? ሪኒዌብል ኢነርጂ አብሮት ራሱ ይመጣል ማለት ነው። ፀሐይ ኢኩዌተር ላይ ነን ያለ ነው። ሙቀቱ ሲያቃጥል እንዲህ ፀሐይ ምናምን ከምንል አስ አን ኢንቫይሮንመንታሊስት ዊ ካን ቢ ላይክ ኢንትረስቲንግ እቺ ፀሐይ ለኔ ምን ልጠቅመኝ ትችላለች? ዲቨሎፕድ ኦር ቅድም ጆድም ሲያወራ ነበር አኔክስ 1 ካንትሪዎች ምን እየሰሩ ነው ያሉት በፀሐይ which they have rare but we have a lot of it. So እንደዚህ አይነት ነገሮችን ማሰብ ብንጀምር ኤጁኬሽን ኤንድ አድቮካሲ አይ ኖ ኢፒኦች ኦልሬዲ ጀምረውታል። በልጆች በትምህርት ቤት ውስጥ ደረጃ በካሪኩለም ድረስ መግባት ማለት ያቀላል ነገር አይደለምና ኤጁኬሽን ኤንድ አድቮኬሲ ስንል ደግሞ ወጣት ስንል እኮ ዩ ጋይስ እኛ ብቻ አይደለንም፣ ጩጬዎቹ አሉ ላይክ በጣም ትንሽ የሚያሳዝኑ ልጆችም አሉ ማለት ነው። ስለዚህ እነሱንም በወጣቱ ካቴጎሪ ስለምንይዛቸው ኤጁኬሽን ኤንድ አድቮኬሲ ላይ የማስተማር ፍላጎት ያለው or whatever you guys interested in or teach ማድረግ የምትፈልጉት ነገር ካለ እሱንም አንድ ብታስቡበት ጥሩ ነው ላለው። ሌላኛው if you guys are like interested in the government issues whatever ያለ ነገር ላይ ፖሊሲ ሜኪንጋቸው ላይ አብሮ በመሳተፍ ግራንት ሲወጣ ቪዥዋሊ በኢንቫይሮንመንት ሲሆን በመንግስት ነው ሞር በእናንተም ሊመጣ ይችላል እንደዚህ ግራንቶች ራይት። ሶ እንደዚህ ሲመጡ እንዴት ነው ከዩዝ ካውንስሉ ጋር ኦር ከመንግስት ጋር ሆኜ መስራት የምችለው የሚባለው። አንዳንዴ ምንድነው እኔ የሚያየውት ወጣት ነን we're not being involved ምናምን ኮምፕሌን እናደርጋለን፣ ግን at the same time we need to ask ourselves እኛስ ምን እያደረግን ነው? እነሱ 5 ስቴፕ ሲራመዱ እኛ 5 ስቴፕ ወደ ኋላ እየሄድን ያለ ነው ወይስ እነሱ 5 ስቴፕ ሲመጡ እኛ 6 ሂደን እየቀደምናቸው ነው? እሱም ነገር አለና ሁሌ አንድ በጣም እየሰለቸኝ ያለው ነገር ወጣቱ is not being involved blah 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 እኛ ምን እየሰራን ያለ ነው? ቁጭ ብለን ፊልም እያየን ነው ወይስ actually we're trying to look for የገቨርንመንት ኦፊስ እያንኳኳን ያለ ነው? ያን ጥያቄ እተውላችኋለሁ ለእናንተ። እሺ ሁሉ አመሰግናለሁ። ሊቀ ወደ አንተ ስመጣ አብዛኛው ጊዜ ወጣቶች ፖሊሲ አይታዩም ወይንም ደግሞ ፖሊሲ ሜከር አይደሉም ይባላል። ስለዚህ ምንድነው የኔ ጥያቄ ላንተ ወጣቶች ምን አይነት ሮል ላይ ያላቸው ፖሊሲ ሜከር ላይ አካውንታብል እንዲሆኑ እና ደግሞ አያይዘ እንድትመልስልኝ የምፈልገው በዚህ ፖሊሲ ሜከር ላይ ለኮፕ 20 ላይ ምን አይነት ኢምፕሊሜንቴሽን ነበረ? ከዛ ደግሞ ከዛ መልስም ላይ ምን አይነት ዲሲሽን ቀጥታ ወይም በናሽናል ሌቭል ምን አይነት ዲሲሽን ነበረ ዳይሬክት ላይ ዲሲሽን የተካሄደው በፖሊሲ ደረጃ የሚለውን ብትመልስልኝ። እሺ አመሰግናለሁ። የመጀመሪያው ከፖሊሲ ጋር በተያያዘ አይ ቲንክ ህሊናም ካነሳችሁ ነገር ጋር መጋራው ነገር አብዛኛው ወጣት ጋር ያለ አመለካከት አለ። ምንድነው እሱ? የማንበብ ሂደታችን እውቀትን መረጃን የማግኘት ሂደቶች ብዙ ጊዜ ወጣቶች በንቃት የሚሳተፉበት መድረክ አይደለም። ማናችሁም እዚህ ውስጥ አሁን ያላችሁትን ብንጠይቅ ስለ ፖሊሲ ወጣቶችን ቀጥታ የሚመለከትን ፖሊሲ ራሱ ብናይ ምን ያህል እውቀት አለን? ለምሳሌ ኢትዮጵያ ውስጥ የወጣቶች ፖሊሲ 20 አመት ካለምንም አይነት ሪቪዥን ቆይቷል። አሁን እንደ አዲስ ሪቫይዝ እየተደረገ ነው። ግን በዛ 20 አመት ሂደት ውስጥ ምን ያህል ሰው እውቀት ኖሮት ጥያቄ ሊያነሳ ቻለ የሚለውን ነገር ከራሳችን መነሳት መቻል አለብን። ሁሌም መልስ ከመንግስት ምንጠብቅ ከሆነ ወይም ደግሞ ምቹ ከባቢ ከመንግስት ምንጠብቅ ከሆነ ጊዜው ይረፍድብናል ብዬ አምናለሁ። አሁን ይሄው እንዳልኳችሁ የወጣቶች ፖሊሲ 20 አመት አሳልፎታል። እንደዚህ ያሉ የፖሊሲ ሂደቶች ላይ ምን ያህል እውቀት አለው ወጣቱ የሚለውን ነገር ትልቅ ከግንዛቤ ልናስገባም የሚገባ ነገር ነው። ሂደቱ ምን ያህል ከባድ ነው የሚባለው እናውቀዋለን። ቢሮክራሲዎች አሉ፣ መረጃ በቀላሉ አይገኝም። ነገር ግን የኛን ሙከራም በዛው ጥያቄ ውስጥ ማስገባት ይኖርብናል። እንደ ምክር ቤት በዚህ በፖሊሲ ጉዳዮች ላይ 3 ስራዎችን እየሰራን እንገኛለን። የመጀመሪያው እኛ ማንዴትድ ከሆንበት ነገር ስነሳም
ካፓሲቴት የማድረግ ነው። ካፓሲቴት ማድረግ ምንድነው? ቅድም እንዳልኳችሁ ብዙ በተለያዩ ዘርፎች ላይ ወጣትን የሚነኩ ፖሊሲዎች አሉ እኛ ሀገር ውስጥ። እነዛም ፖሊሲዎች የማሳወቅ ስራዎችን እንሰራለን። ከዛም ባለፈ ደግሞ ኢትዮጵያ የተቀበለቻቸው ዓለም አቀፍ የሆኑ ስምምነቶች አሉ ወደ ናሽናል ፖሊሲ መቀየር ያለባቸው። እነዛም ፖሊሲዎች ወጣቱን እናነቃለን። ወጣቱ ከነቃ በየአካባቢው ላይ ጥያቄ ማንሳት ይችላል። ነገ ላይም ተነስቶ ሀሳቡን ማንጸባረቅ ይችላል ማለት ነው። ስለዚህ የመጀመሪያው የአቅም ግንባታ ስራዎችን እንሰራለን። ሁለተኛው በሂደት ላይ ያለ ነገር በዚህ በፖሊሲ ማዕቀፍ ውስጥ ያለ ነገር ምንድነው? በተለያዩ ሀገራቶችም ካሉ ተሞክሮች ብንነሳ የህግ አውጪ ወይም ደግሞ እነዚህን ፖሊሲ የሚመለከታቸው የህዝብ ተወካዮች ምክር ቤት ናቸው ወይም ፓርላማ ብንላቸው ማለት ነው። በሌሎች ሀገራቶች ላይ ወጣቶች መቀመጫ አላቸው። እነዛ መቀመጫዎች የሚሰጥበት ዋነኛው ምክንያት ወጣት ስንል ሁሉንም ቶፒኮች ሁሉንም አይዲያዎች ይመለከታቸዋል በሚል ህጎች በሚረቁበት ወቅት ፖሊሲዎች በሚወጡበት ወቅት እነዛ ወጣቶች ድምጽ እንዲያሰሙ የሚሰጥ መቀመጫ ነው። እኛም ሀገር እንደ ምክር ቤት ባደረግናቸው ውይይቶች ከመንግስትም ጋር ወደ መስማማት የደረስነው በ2018 ላይ በሚመጣው ምርጫ የተወሰነ መቀመጫ ለወጣቶች ዴዲኬት እንዲደረግ ከዛ ባለፈ ደግሞ ዩዝ ኮከስ የሚባልም ሀሳብ አለ። ዩዝ ኮከስ ማለት ምንድነው? ከተለያዩ የፖለቲካል አይዲዮሎጂዎችም ሆነ ከተለያዩ አስተሳሰቦች የመጡ ግን በወጣቶች ጉዳይ ላይ ሊወያዩ የሚችሉ ፖሊሲዎችን ሊያዩ ሊመለከቱ የሚችሉ ግሩፖች ናቸው ማለት ነው ዩዝ ኮከሶች። በዚህም ዙሪያ ላይ ከህዝብ ተወካዮች ምክር ቤት ጋር መግባባት ላይ ደርሰናል። ስለዚህ አንዱ ለወጣቶች ጥሩ ምቹ ሁኔታ ነው ብለን የምናምነው ይሄ ነው። ፖሊሲ መጀመሪያን ግንዛቤ እንዲፈጠር እናደርጋለን። ጠያቂ ትውልድ እንፈጥራለን። ያ ጠያቂ ትውልድ ግን ከጥያቄ ባለፈ ድምጽ እንዲኖረው ዋና ውሳኔ ሰጪ ቦታ ላይ ድምጽ እንዲኖረው የማድረግ ስራዎችን በመስራት ላይ እንገኛለን። ስለዚህ የፖሊሲ ጉዳዮች ላይ ክፍተቶች አሉ። ግንዛቤና የመረጃ ክፍተቶች ይኖራሉ። ግን ደግሞ በመዋቅር ደረጃ አንድ ሆነን መውጣት መቻል አለብን። 70% በላይ ነው ወጣት ስንል 70% በላይ ይዞት የሚመጣ ደግሞ የተለያየ ድምጽ አለ፣ የተለያየ ፍላጎት አለ፣ የተለያየ አመለካከትና የእውቀት ደረጃም የግንዛቤ ደረጃም አለ። ወጣት ስንል ጥቂቱ ነው ምናየው ወደ ከተማ፣ አብዛኛው ወደ ክፍለ ሀገር የሚገኝ ከመረጃ የራቀ አሁን እኛ የምንላቸው በክላይሜት ላይም ሆነ በተለያዩ ሂደቶች ላይ ከባባድ ቃላቶችን ሊረዳ የማይችል ወጣት ነው ያለን እንደ ሀገር። ያ አንዱ ክፍተት ነው ማለት ነው። ስለዚህ ወደ ታች አውርደን አስተሳሰቡን መቅረጽ መቻል አለብን። ትላልቅ የምንላቸውን ዓለም አቀፍ ፖሊሲዎችም ዓለም አቀፍ ንግግሮችንም ወደ ታች አውርደን በሚገባ መልኩ ማዘጋጀት መቻል አለብን ብዬ አስባለሁ። በፖሊሲ ጉዳዮች ላይ በኮፕ ላይ እንደ ካውንስል ያየነው ነገር አሰስ ያደረግነው ነገር እኛ ምንድነው የተበታተነ ድምጽ ስለነበረ በትክክል ሀገራችንን ልወክል አልቻልንም እንደወጣት እንጂ አብዛኞቹ እነዚህ ኢንተርናሽናል ፓርትነሮች የምንላቸውን ዘግይተን እኛም እንደ ምክር ቤትም ያው ከኛም ጉለት አለ ዘግይተን አፕሮች ያደረግናቸው በጣም ዊሊንግነስ ነበራቸው ሰፖርት ለማድረግ ፋይናንስ ለማድረግ ፍላጎት ነበራቸው። ግን ዘገያችሁ ኤንድ ሌላ ያነሱ ጥያቄ ዩናይትድ የሆነ ቮይስ የላችሁም የሚል ነው። ስለዚህ ሪሶርስ ከዚህ በፊትም ከናያሬድ ጋር በነበረን ንግግር የተረዳነው ነገር አንድ እስከሆነን ድረስ በጋራ እስካቀድን ድረስ እንደ ኢትዮጵያ በክላይሜትም ሆነ በተለያዩ ጉዳዮች ላይ ሪሶርስ ያለ ፖቴንሻል ያላት ሀገር የለችም። የመዋቅር መጓደል ሊሆን ይችላል፣ የዩኒቲ መጓደል ሊኖር ይችላል። አሁን ጥሩ እይታ አለን። አሁንም ግን ኮፕ 29 እንደ አንድ ተሞክሮ አይተን ለኮፕ 30 መዘጋጀት መቻል አለብን። አሁንም የቤት ስራው ገና ስለሆነ ስለዚህ ይሄኛውን ጉዳይ ላይ እንደ ወጣቶች መብቃት አለብን። ኮፕም ለመዘጋጀት ለመሳተፍም ራሱ አብዛኞቹ እነሱም ሊጋሩኝ የሚችሉት ሀሳብ ኮፕ የሚሳተፉት ሌላ ሀገራቶች ተወካዮች
ምን ያህል ተዘጋጅተው እንደሚመጡ ምን ያህል የሀገራቸውን ኢንተረስት እንደሚያስጠብቁ ግልጽ ነው እና ከዛ አንፃር ኢትዮጵያ ዳይቨርስ ናት ብዙ ጉዳዮች የሚንጸባረቁባት ሀገር ናት ወጣቶቹ ምን ያህል ለሱ ብቁ ናቸው ምን ያህል ሀገራችንን ልንወክል እንችላለን የሚለውን ነገር ካሁኑ መዘጋጀት አለብን ለኮፕ 30 ብዬ አስባለሁ ይመስለኛል አብዛኛውን አይዲያዎች ከቨር ያደረኩ ይመስለኛል በሌሎቹ ጥያቄዎችም ከቨር አደርጋለሁ አመሰግናለሁ እሺ ሊቃውንም ወደ አንተ ነው የምመለሰው ከዚህ ጋር በተገናኘ ላይክ ካፓሲቲ ቢልዲንግ እና የዩዝን ቮይስ ሪች ለማድረግ እየሰራ ነው ብለሃልና በዚህ ስራ ውስጥ ላይክ ክላይሜት አክሽን ወይንም ደግሞ ኢንቫይሮንመንታል የሆነ ግንኙነት ያለውን ፕሮጀክት ወይንም ደግሞ ኢኒቲቲቭ ካለ በዚሁ እንድትገልጽልን እና ደግሞ በዚህ ውስጥ ወጣቱ እንዴት ነው እድል የሚያገኘው የሚለውን በዚሁ ብትገልጽልን እሺ የመጀመሪያው እንደ ምክር ቤት ያደረግነው ነገር እንደ ችግርም አይተን አክሽን የወሰድንበት ነገር ቅድም ያነሳውልሽ የተደራጀ ድምጽ አለመኖር በወጣት ጉዳይ የተደራጀ ድምጽ አለመኖር ነው እና ከፕላንና ልማት ሚኒስቴር ጋር በነበረን ውይይት አንድ ስቴፕ ፎርዋርድ የሄድንበት ነገር ምንድነው እንደ ሀገር ክላይሜት ላይ የሚሰሩ ወጣቶች መሰባሰብ መቻል አለባቸው በጋራ አንድ ስትሪንግ ኮሚቴ ልናቋቋም ይገባል የሚል መግባባት ደርሰን ኮፕ 29 ከመዘጋጀቱ ከትንሽ ጊዜያቶች በፊት እዚህ ያሉትም አዘጋጆቹም ያሉበት አንድ ስትሪንግ ኮሚቴ ያቋቁመናል ያ ስትሪንግ ኮሚቴ ዋናው አላማው በተለያዩ መዋቅሮችን ቢኖሩትም ቴማቲክ ኤሪያዎችን ከቨር የሚያደርግ የሚሆነው ግን ዋነኛው አላማው ምንድነው ኖሌጅ ማኔጅመንት ሲስተም ላይ ነው ዋናው ሀሳቡ ከዚህ በፊት የተዘጋጁ ፖስት ኮፖች አሉ ብዙ ተሞክሮች አሉ እና ያሬድም እዚህ ያሉ ተሞክሮች አሉ እነዛ ተሞክሮች መቀረጽ መቻል አለባቸው ተቀርጸው መቀመጥ መቻል አለባቸው ማንኛውም ወጣት መሳተፍ ባለፈ መሬት ላይ ምን አውርጃለሁ ምን ይዤ ተመለስኩ ከነዚህ ኮፕ ስብሰባዎች ለሀገሬ ምን ይዤ ተመለስኩ የሚለውን ነገር አሰስ ማድረግ መቻል አለብን ኦኬ ኮፕ ለሳምንታት የሚካሄድ ዝግጅት ነው ግን በዛ ሂደቶች ውስጥ ቅድም ወንድሜም አንስቷል ፐርሰናሊም ከናሽናል ደረጃም ምን አይነት ነገር አስጠብቀን መተናል ምን ይዘን መተናል የሚለውን ነገር አሰስ ማድረግ አለብን አይ ቲንክ አክሬዲቴሽን ፕሮሰሱንም በዚሁ ልክ ማሰብ መቻል አለብን የሚል ነው እንደ ፕሮጀክት ምን ታቅዷል የሚለውን ነገር ካፓሲቲ ቢልዲንግ ላይ የመጀመሪያው ሀሳብ ምንድነው እንዳልኩሽ ትላልቅ የሚባሉ ቬግ የሚመስሉ ቃላቶችን ወይም የኢንተርናሽናል አግሪመንቶች ኢንተርናሽናል ፖሊሲዎችን ወደ መሬት ማውረድ ሎካላይዝ የማድረግ ስራዎችን አንዱ የካፓሲቲ ቢልዲንጋችን ከቨር የሚያደርገው ነገር ነው ሌላኛው ስንሳተፍ እነዚህን ኮፕም ሆነ የተለያዩ ኢንተርናሽናል ፎረሞች ላይ የራሳችን የሀገራችንን ኢንተረስትን ማስጠበቅ መቻል ምንችል ሰዎች መሆን አለብን ያ ማለት በፖሊሲ መብቃት አለብን በኢንፎርሜሽን ጋፕ መብቃት አለብን ከዛ ባለፈ በትንሹ ራሱ አጥበበን ካየ ነው መልቲሊንጓል ራሱ አይደለም በቋንቋ ደረጃ ራሱ ካየ ነው ስለዚህ በዛ ደራሱ የበቁ ሀገራቸውን የሚወክሉ ሪሶርስ ፑል ማዘጋጀት አለብን የሂውመን ሪሶርስ ፑል ማዘጋጀት አለብን ለሆነ ሚቲንግ ለሆነ ኮንፈረንስ ብቻ ያሆነ ሳይሆን ኤክስፐርት ማፍራት መቻል አለብን ወጣት ክላይሜት ኤክስፐርቶችን ማፍራት መቻል አለብንና በዚህ ሂደቶች ላይ ካፓሲቲ ቢልዲንጎች በተለያዩ ፕሮግራሞች እየተቀረጹ ይገኛሉ እዚህም ቤት ያሉትና ያሬድም ጆዳይም ሁሉም እየተሳተፉበት ይገኛሉ ማለት ነው ሶ ይሄኛው ሀሳብ እንዳለ ሆኖ አይ ቲንክ እነ ህሊና የሚያነሱት በአግሪካልቸር ኤምፕሎያቢሊቲ ላይ ኢንተርፕረነርሺፕ ላይ ሎን አክሰስ የማድረግ ሂደቶች ላይ ሃይ ሌቭል እንትኖች ላይም በጋራ ሆነን የምናዘጋጃቸው ፕሮግራሞች ይኖራሉ ማለት ነው እሱ ላይም we are very happy ወጣቶቻችን እንዲሳተፉ ኢንስፓየርድ እንዲሆኑ ከዛ ባለፈ ግን ከራሳቸው ባለፈ ኢንስፓየርድ የሚያደርጉት ኮንስቲቱዌንሲ ሊኖራቸው ይገባል 40 ካልተሳሳትኩ 40 ወጣቶች በኦሽን ዙሪያ ኢንስፓየር ያደረገው ከምንም ተነስቶ አይደለም እሱ መጀመሪያ ኢንስፓየርድ ሆኖ በነቃው ልክ ነውና እዚህ ቤት ያሉትን ኢንስፓየር ባረግን ቁጥር ሌሎችንም ኢንቫይት ባደረግን ቁጥር
እውቀት ይኖረናል ግንዛቤ ይኖረናል ሞቲቬትድ ሆኖ ክላይሜትን እንደ ለግዠሪ ሳይሆን እንደ ኒድ አይቶት የሚንቀሳቀስ ወጣት ይኖረናል ብዬ አስባለሁ። እንግዲህ ሰምታችኋል ኦፖርቹኒቲ እንዳለና ተጠቀሙበት ከወዲሁ። እሺ ህሊና ወደ አንቺ ነው የምመጣው። ቅድም ስታወሪ እንደነበረው ሲድቦል ስለ ሲድቦል ስታወሪ ነበርና ሲድቦል ላይ ስትሰሪ ምን አይነት ኤክስፒሪየንስ ነበረሽ እና ምን አይነት ቻሌንጆች አጋጠሙሽ እና ምን አይነት ኢምፕሊሜንቴሽን ተጠቀምሽ ለዛ ከዛ ደግሞ ለክላይሜት ሶሉሽኑ ላይ እንዴት ነው ኦቨርካም ያረክሽው ያንን የሲድቦል ኢኒሼቲቭን ማለት ነው? ሲድቦልስ ብለድ ስዌት ቲር የሚባለውን ነገር ያሳየኝ ነው። Like it's the most exciting at the same time exhausting. I can't explain it how it is. So challenges በጣም ብዙ አሉት ከምታስቢው በላይ ማለት ነውና አንደኛ ምንድነው አዲስ የሆነ ኢኖቬሽን ነው። like literally ገጠር እየኖርኩኝ ገጠር ያለን ገበሬ እቺን የምታክል ነገር እንካ ዛፍ ነው እያልኩት ነው ያለሁት which means he's like oh ከአዲስ አበባ አንዱ ብሎኛል ከአዲስ አበባ የምትመጣው ያ ከአዲስ አበባ የመጣችሁ እብዳችሁትና like hello ገባሽ አይደለ like ፐርስፔክቲቭ አለ ሲጀምር ማለት ነው። ሶ እንደዚህ ኢኖቬቲቭ ፕሮዳክቶች ኢንተርፕረነርሺፕ ላይ ምናምን ስንገባ በተለይ አግሪካልቸር ውስጥ ሆኚ ስሞል ሆልድ ፋርመርስ ጋር ነው የምትሰሪው ኢንዲጂነስ ኖሌጅ ያላቸው ሰዎች ናቸው የሆነ ዋን ስትሬት ፎርዋርድ የሆነ ቲንኪንግ ያለው ህብረተሰብ ነው እዚህ ጋር ያለው ማለት ነውና እሱን መቀየር ማለት በጣም ከባድ ነገር ነው እዛ ጋር ያሉ ነገሮች ማለት ነውና ሶ አንድ አሁን እኔ በጣም ትልቅ ችግር የነበረብኝ ሶሻል እና ካልቸራል ሬዚሊየንስ የሚባለው ነገር ነበረ። ለምሳሌ ለሚፖለደስ ወይ ገጠር ሂጂና ባይ ዘ ዌይ ይሄን ከሰል አትጠቀመው ክሊን ኩኪንግ ብርኬት አለ ብትዩ በቀላሉ ይቀበልሻል እንዴ? you have to explain it you have to be like briquettes ማለት ይሄ ነው እንደዚህ ይሄ እንደዚህ ምናምን ነው እያልሽ የምታሳዩ ማለት ነውና ሲድቦል ላይም I have to explain to them ሞደርኑ yes እንዳለ አለ ግን ትራዲሽናሊ ደግሞ የናንተ ኖሌጅ እዚህ ጋር ያለውንም አምጥቼ ነው እዚህ ጋር ያረኩት የሚለው ሶ አንድም ለናንተም ትምህርት የሚሆናችሁ በተለይ አግሪካልቸር ሴክተር ላይ ስንሰራ or any ሴክተር ላይ ስንሰራ ቅድም አንተ ማውርተዋል ትራዲሽናል ኖሌጅ የሚባል ነገር አለ የኛ የኢትዮጵያ እዚህ ደረጃ የደረስነው በሆነ ኖሌጅ እና ኖርም ነው እዚህ ጋር የደረስንበት ደረጃና እሱ ቻሌንጂንግም ሆኖብኛል at the same time ግን እንድማርበትም አድርጎኛል ማለት ነውና ህብረተሰቡ ማስረዳት በጣም ከባድ ነበር ግን now after 4 years I know how to mingle indigenous knowledge ከሞደርን ሳይንስ ጋር ማለት ነው ሶ አንዱ ትልቅ የነበረው እኔ ካልቸራል እና ሶሻል ሬዚሊየንስ የነበረ ከዛም ኦፍ ኮርስ lack of access አለ ፋንዲንግ ማለት ነው ፋንዲንግ ላይ ምንድነው አሁን አንዳንዴ ግራስ ሩት ላይ ስታርታፕ ስቶኝ ኢንቫይሮንመንት ላይ it's easier to get the money ግን ቢሮክራሲው በጣም ነው የሚያስጠላው በዚህ ገባሽ በዚህ ወጣሽ እንዲያብጣሽ ፈነዳሽ ምናምን ነገር ነው በጣም ብዙ ነገር አለው ማለት ነው እዚህ ጋር አገር ለመጥቀም ያለ ፕሮጀክት ይዤ እዚህ ጋር ቢሮክራሲ ይዘጋብኛል ኦር እንትና ስብሰባ አልገባም ሳምንት የጠበቁት ሰው አለ just for one signature ለማግኘት ማለት ነውና ፋይናንሻሊ ድሬኒንግ ነው at the same time ግን ከፖሊሲው ጋር ኦር ከመንግስት ቢሮ ጋር ሲሰራ ምን ሲል ያለው ስፔሻሊ አሁን አንድ ችግር የነበረብኝ ፓተንት ለማውጣት ነበረ ኦር ንግድ ፍቃድ ሳወጣ ምን ካታጎሪ ውስጥ ይከተት የለማ ችግኝ አይባልም ዘር ልትሏትቺም ምንም ነገር የለውም ማለት ነውና ኦልሞስት ወደ 4 ወር ምናምን ነገር አስጠብቀውኛል ንግድ ፍቃዴን የት ካታጎሪ ውስጥ እንዲገባ ከዛ መጨረሻ ላይ ችግኝ አከፋፋይ ምናምን ብለው ነው የጻፉልኝ አንቀጽ ምናምን ችግኝ ታከፋፍላለች ፐርፌክት ግን why the hell did I wait all this time ገባሽ አይደለ like why are we going through this ምክንያቱም የተቀመጠ ለኢኖቬሽን ብቻ ታስቦ የተቀመጠ ነገር የለው ለምን አግሪካልቸር ላይ ስለሆንኩ ነው ኢማጂን ክሊን ኤነርጂ ላይ የሚሰሩ ወጣቶች በጣም ብዙ ኢኖቬቲቭ አይዲያዝ ይዘው መምጣት ይፈልጋሉ ግን ንግድ ፍቃድ ማውጣት አይችሉም ፓተንት የላቸውም ማውጣትም አይችሉም ሶ ኦልሞስት እኔ ንግድ ፍቃድ ለማውጣት 4-5 ወር ከፈጀብኝ just በአግሪካልቸር ሴክተሩ ላይ ኢማጂን ያኛው ጋር ይመጣውና የሆነ ትንሽ እሱ ላላ ነገር ቢሮክራሲያቸውን ቢቀልሱ ፖሊሲ በዚህ ውጡ በዚህ ግቡ ምናምን ከሚሉን ቢያስቡልንና ስፔሻሊ ብድር መበደር ሲጀመር አሁን አንዳንዴ ምንድነው ባንክም ስቴጂ የምናምን አመት የሰራችሁበት የፋይናንሻል ስቴትመንት ምናምን ይባላል ሄሎ 6 ወር ኮን የጀመርኩት ገና
I'm just trying እዚህ ጋር አገር ያለ ነገር so እንደዚህ አይነት ነገሮች በጣም ኤግዛውስቲንግ እና ፍራስትሬቲንግ ናቸው ግን እኔ ያረኩት ራውት ምንድነው ያገር ሲከብደኝ ወደ ውጪ ነው ሄድኩት በውጭ አገር ራውት እንዴት መልሼ ወደ ኢትዮጵያ መለሳለሁ ነው which እኔ ላይ it succeeded በዩኤስ መንገድ ሄድኩኝ መልሶ ወደ ሀገር ይዞ ይመጣ ማለት ነው which lucky me በሚለው እና ያዘው ግን ሌሎቻችንም let's just በተለይ መንግስት ሰራተኞች ያላችሁት ቢሮክራሲው እንዴት ታቀሉናላችሁ ግራንት ፈንዲንግ ራሱ ግራንት ለማግኘት እንዴት ነገሮች ይቀሉልን ምናምን የሚሉት እነዚህ ላይ እኛ ራሱ መስራት ያለብን ነገር ነው what we went through ለሰው ማስተማር ስላለብን ነው ሌላው የኔ ላይ በጣም ችግር የነበረብኝ or honest ነው ማውራው ምክንያቱም ቢዝነስ ውስጥ ገቡ የሚገጥማችሁ ነገር ነው there's a thing called climate anxiety and burnout and that's what happened to me የclimate anxiety የሚባለው ነገር ይዞኝ ነበር it's just ቀስ ያለ ነው ውጤቱ የሚመጣው ክላይሜት ቼንጅ ላይ ባንዴ ዛሬ ሰርታሹ ነገር ሮቦቱ ነው አይደርስም አይነት ነገር ሲድቦሉን አንድ ዛፍ እስኪያድግ አመት ተጠብቂያለሁ you know this kind of things ክላይሜት ላይ it slowly ነው gradually ነው የሚሄዱት ነገሮች gradually ደግሞ ሲሄድ እንደ ሰው ልጅ እንደ ኢንተርፕረነር ደግሞ ስትሆን ሜንታል ኤግዞስት ያደርጋል በርናውት ያደርጋል ማለት ነውና I'm so glad ያሷ ራሱ ፕሮጀክት የጀመረችው when it talks about like ሄልዝ ላይ መወራቱ እኔ ሜንታል ሄልዝ ላይ ትልቅ ችግር አለ ብያምናለሁ ምክንያቱም አድቮኬቱ ነን ምን ሆነንም I'm ዲፕሬሽን ሊገጥመኝ ይችላል የተለያዩ ነገሮች I really went through a lot of mental struggles በሲድቦል ማለት ነው ግን it's because you have to wait በቃ ተረጋግቶ መጠበቁ ምን ማለቱ ያ ነገሮች በርናውት ያደርጋሉና ግን through time it taught me how to be patient self care እንዴት እንደሆነ not self care ለኔ ሳይሆን self care to nature ምናምን ያሉትን በቃ ትግስት እንደሚፈልግ እንትን ብሎኛልና ያ give up እንዳላረጋ አድርጎኛል ከዛ ውጪ አንድ ቻሌንጅ ፌስ ያደረኩ ያለው አሁንም ቢሆን I don't know how to work with institutes ከዩኒቨርሲቲዎች ጋር like አያውቁትም ሲድቦል እኔም አላውቀውም ሁለት ሰው መደናበር ነው አንድ ላይ ዛጋ በሪሰርች ላይ ማለት ነው I know what it is like ይሄን ያህል እንደዚህ ምናምን ገበሬ አይደለም or የአግሪካልቸር ኤክስፐርት አይደለም እኔ ዛጋ at least ፈጣሪ ነኝ የፈጠራ ስራዬን ይዤ ዛጋ ይጫለሁ so ዛጋ ተቀምጬ ዩኒቨርሲቲውን ይሄን ነገር እንመራመረው or let's see where this goes ስትዩ ብዙ ነገሮች ነው የሚያመጣብኝ ማለት ነው ዛጋ so አንድም ያ ቻሌንጅ I don't know how to now I'm figuring it out ከዩኒቨርሲቲዎች ጋር እንዴት or ኢንስቲትዩቶች ጋር ትምህርት ቤቶች ጋር እንዴት መስራት እንዳለብን ግን thanks to EPM አንድ መንገድ የከፈቱልን እነሱ ናቸው ማለት ነው ከትምህርት ቤቶች ጋር እንዴት መስራት እንደምንችል እንጂ በፊት በጣም ትልቁ ችግር የነበረው ኤጁኬሽን ሲስተሙ ላይ ይሄን ነገር እንዴት ላስገባው የሚለው ነገር ማለት ነው ያ ከፋይናንስ ውጪ እንዳልኩሽ የኔ ትልቁ እንትን እናንተንም watch out for is your mental health that's it ሶ ቅድም እንዳነሳሹ ክላይሜት ኔጎሽዬሽን የሆነ ኮምፕሌክስ የሆነ ነገር ነው ኢቨን ቴማቲክ ኤሪያውን ራሱ ለመምረጥ ኮምፕሌክስ ነውና ሶ አንቺ ቴማቲክ ኤሪያሽ ምን ነበረ ኮፕ 29 ላይ እና ደግሞ በዛ ኮፕ 29 ላይ የአንቺ ቴማቲክ ኤሪያ ላይ ምን አይነት ኢሹዎች ነበሩ ምን አይነት ዲስከሽን ነበረ እና አውትካሙንም በዛው አያይዘሽ NAP ወይም ናፕ የምንለውን ናሽናል አዳፕቴሽን ፕላን ላይ የነበሩ ሴሽኖችን ስከታተል ነበረ ከጂጄ ስጀምር ጂጄ ላይ 3 ስቲኪንግ ፖይንቶች ነበሩ የመጀመሪያው ሳምንት ላይ ያው ኮፕ ፕሮሰስ ላይ 2 ሳምንት ነው የሚሆነው ብዙ ጊዜ ዲሲሽኖች የሚሰጡበት የመጀመሪያው ሳምንት ላይ በደንብ ዲስከሽን ተደርጎ ዲሲሽን የሚሰጠው ሁለተኛው ሳምንት ላይ ነውና የመጀመሪያው ሳምንት ላይ ያነበረው ምንድነው ከአዳፕቴሽን ጋር ተያይዞ ከጂጄ ጋር ተያይዞ ኮፕ 28 ላይ ለጂጄ ወይም ለግሎባል ጎል ኦን አዳፕቴሽን ኢንዲኬተሮች መቀመጥ አለባቸው ተብሎ የዩኤኢ ቤላም ወርክ ፕሮግራም ተብሎ ለ2 አመት ወርኪንግ ግሩፕ ክሬት ተደርጎ ነበረ ሶ ይሄ ዩኤኢ ቤላም ወርክ ፕሮግራም ምንድነው የሚያደርገው ኢንዲኬተሮችን አይደንቲፋይ አድርጎ ኮፕ 30 ላይ ሰሚት እንዲያደርጉ ነው እንትን የተባለው ማለት ነው ሶ ኮፕ 29 ላይ ምንድን ነበረ ስቲኪንግ ፖይንቶቹ ስንል የመጀመሪያው ዲቨሎፒንግ ካንትሪስ ምን ማድረግ ፈልገው ነበረ ሚንስ ኦፍ ኢምፕሊሜንቴሽን ለኢንዲኬተሮቹ ይቀመጥልን ብለው ሲጠይቁ ነበረ ሚንስ ኦፍ ኢምፕሊሜንቴሽን ስንል ላይክ አዳፕቴሽን ፋይናንስ እንዴት ነው ፍሎ የሚያደርገው ወይም ደግሞ ቴክኒካል የሆነ ነገር ቴክኒካል ሰፖርቶች የቴክኖሎጂ ትራንስፈር እንዴት ነው
የሚሆነው ከዲቨሎፕድ ካንትሪ ቱ ዲቨሎፒንግ ካንትሪስ እንዴት ነው የሚሆነው ሚንስ ኦፍ ኢምፕሊሜንቴሽን ላይ በደንብ ዲቨሎፒንግ ካንትሪዎች ኔጎሽት ሲያደርጉ ነበረ። ነገር ግን ዲቨሎፕድ ካንትሪዎች ስፔሻሊ ደግሞ ዩሮፒያን ዩኒየን በጣም ባሪየር ሆና ነበረ ወይም ስትከላከል ነበረ። ምክንያቱም አናዘር የሆነ ሌላ የሆነ የፋይናንስ ሬይዝ ያደርጋል ብለው ፈርተው ስለነበረ ማለት ነው። ሁለተኛው ደግሞ አዳፕቴሽን ሜጀር ላይ ትራንስፎርሜሽናል አዳፕቴሽን እና ስንጠቀመው ወይም የነበረው የአዳፕቴሽን ሲስተም አለ ኢንክሪሜንታል አዳፕቴሽን የምንለው። ዲቨሎፕድ ካንትሪዎች ኢንክሪሜንታል የሆነ የአዳፕቴሽን ሜተድን ከመጠቀም ወይንም ደግሞ በዛ ዌይ ከመሄድ ትራንስፎርሜሽናል አዳፕቴሽንን አዶፕት እናድርግና በሱ እንሂድ የሚል ፖይንት አንስተው ነበረ። በጣም ኃይለኛ የሆነ ኔጎሽሽን የነበረበት ወይንም ደግሞ ክርክር የነበረበት ነው። እዛ ውስጥ ደግሞ ዲቨሎፕድ ካንትሪስ ስፔሻሊ ኢሮፒያን ዩኒየን እና አውስትራሊያ በጣም ነበረ ትራንስፎርሜሽናል አዳፕቴሽኑ እንትን ውስጥ ቴክስት ውስጥ መግባት አለበትና ወደ ተግባር መግባት አለበት ተብሎ ሲከራከሩ የነበረው ማለት ነው። ግን ዲቨሎፒንግ ካንትሪስ ሌላ ባሪየር ሊፈጥርብን ይችላል፣ ፕሮሰሱን ስሎ ሊያደርግ ይችላል እና ደግሞ ከፋይናንሻል ጋር ያለውን ነገር ስሎ ሊያደርግብን ይችላል ብለው ስላሰቡ ትራንስፎርሜሽናል አዳፕቴሽንን ከመጠቀም ይልቅ ኢንክሪሜንታል አዳፕቴሽን ወይንም ደግሞ የነበረውን እንትን አሬንጅመንቱን መጠቀም ይሻላል ሲሉ ነበር ማለት ነው። ሌላው ግሎባል ጎል ኦን አዳፕቴሽንን ፐርማነንት አጀንዳ አይተም እናድርገው የሚል ነበረ የተነሳው ፖይንት። እሱም በኤስቢ 64 ወይንም ደግሞ 2026 ላይ እንደሚታይ ተወስኖ የተተወ ነገር ነው ማለት ነው። ሌላው ጂጄ ላይ ኪ አውትካም ብዬ ያያስኳቸው ቅድም ካነሳሁት ፖይንት ጋር ያው በ2025 100 ኢንዲኬተሮች ወይንም ደግሞ ላይክ ኮፕ 30 የሚመጣው አቴንድ የምናደርገዋል አይደል? እሱ ላይ ኢንዲኬተሮቹ ቢውልድ ተደርገው በቤለም ወርክ ፕሮግራም 100 ኢንዲኬተሮች የግሎባል ጎል ኦን አዳፕቴሽን ሰሚት እንዲደረግና ፋይናላይዝ ተደርጎ ሰሚት እንዲደረግና ወደ ኢምፕሊሜንቴሽን ሜዥሮች እንዲገባ ውሳኔ ተሰጥቷል። ሌላው ደግሞ ኤምኦአይ የሚለውም ወይንም ደግሞ ሚንስ ኦፍ ኢምፕሊሜንቴሽን ቅድም ያልኳችሁ ዲቨሎፒንግ ካንትሪስ ያነሱት ፖይንት ላይ ኢንስቴድ ኦፍ ሚንስ ኦፍ ኢምፕሊሜንቴሽን ኢናብሊንግ ኦፍ ኢምፕሊሜንቴሽን ብለን ብንይዘው በሚል ቀጣይ ኔጎሽሽኖች ላይ እንዲታይ እንትን ተብሏል ተወስኗል። ከዛ ባሻገር ደግሞ ያው ትራንስፎርሜሽናል አዳፕቴሽን የምትባሏ ፖይንት ትያዝና በኔክስት ኔጎሽሽኖች ላይ ይታይ የሚል ነበር ማለት ነው። ሌላው ደግሞ አቴንድ ሳደርግ የነበረው ናሽናል አዳፕቴሽን ፕላን ኔጎሽሽኖችን ነው። ማጆሪቲ ላይ እሱን አሳጥሬ ለመናገር ያው ዲቨሎፒንግ ካንትሪስ ናሽናል አዳፕቴሽን ፕላኖቻቸውን ሰሚት እንዲያደርጉ ፑሽ እንዲደረግ ነበረ። በ2023 49 ካንትሪስ ኦልሬዲ ሰሚት አድርገዋል ናሽናል አዳፕቴሽን ፕላናቸውን። በ2024 ደግሞ 57 ደርሰው ነበረ። አሁን ላይ ባለኝ ከረንትሊ አፕዴት 64 ካንትሪዎች ኢንክሉዲንግ 4ቱ ከዲቨሎፕድ ካንትሪስ ናፕን ሰሚት አድርገዋል። ነገር ግን ሁሉም ሀገራቶች ለናፕ ሰሚት እንዲያደርጉ በ2025 ወይም ኮፕ 30 ላይ ሁሉም ሰሚት እንዲያደርጉና ለጂጄ ኮምፖነንት ለኢንዲኬተሩም እንደ አንድ ኮምፖነንት ሜዥር እንዲወሰድ የተወሰኑ ውሳኔዎች ናቸው ማለት ነው። አመሰግናለሁ። ምን አይነት አድቫይስ ነው የምትሰጪው ለኮፕ 30 ላይ ለመሳተፍ እዚህ ላሉ ለወጣቶች አጠር ባለ ቃል? ምንም አይነት ኦፖርቹኒቲዎች ሲመጡ ወይም ስታዩ አትለፏቸው። በምን አይነት ሚንስ እናንተን ቤኔፊት ሊያደርጓችሁ እንደሚችሉ ዩ ዶንት ኖው እና በያላችሁበት ስትሪም ፊልድ ኦፍ ወርክ እኔ እንዴት ነው ኢንፑት ኮንትሪቢዩት ማድረግ የምችለው የሚለውን ነገር አስቡ እና ደግሞ ምንም አይነት ኦፖርቹኒቲ ስታገኙ ይሄኛው ኦፖርቹኒቲ እኔ ካለኝ ፊልድ ኦፍ ስተዲ ኦር ፊልድ ኦፍ ወርክ እንዴት ነው ሪሌት ሊያደርግ የሚችለው ብላችሁ አስባችሁ ኤኒቲንግ ካን ቢ ሪሌተብል ባይ ዘ ዌይ እስፔሻሊ ደግሞ ክላይሜት ቼንጅ ሪሌት የማያደርግበት ዌይ የለም። ሶ ምንም አይነት ኦፖርቹኒቲዎችን አትለፉ። በጣም ብዙ የኮፕ 30 ኦፖርቹኒቲዎችም አሉ። ጎግል ላይ ራሱ ገብታችሁ ኮፕ 30 ኦፖርቹኒቲስ ብትሉ ታገኛላችሁ። አዘር ዋን ደግሞ ኦፖርቹኒቲ ትራከር የኢንፍሉዌንሰርስ ኔትወርክ ራሱ ሼር የሚያደርጓቸው በጣም ብዙ
ኦፖርቹኒቲዎች አሉ። ዩንጎ እነሱ ኔትወርኮች ውስጥ በደንብ ጆይን አድርጉ። በጣም ብዙ አይነት ኦፖርቹኒቲ አለ። ኢት ኢዝ ማተር ኦፍ አፕላይንግ እና አይ ኖ አፕሊኬሽን ፕሮሰስ በጣም ታይሪንግ ፕሮሰስ ነው። በጣም ያሰለቻል። ኢሴ መጻፍ ያሰለቻል። ኤቭሪቲንግ ያሰለቻል። ምክንያቱም አንድ ጥያቄ ልጠይቃችሁ እሺ። በዚህ ሳምንት ውስጥ የሆነ አፕሊኬሽን አፕላይ አድርጎ አክሰፕተንስ ወይ ሪጀክሽን ያገኛል? ዩሲ እዚህ ኔትወርክ ውስጥ ያለን ብቻ ነን እና ላይክ ሁላችንም በዛ አይነት ስፔስ ውስጥ በዛ አይነት ስፔክ አትሊስት በሳምንት ከኔ ጋር ምን አይነት ሪሌትድ የሆኑ ኦፖርቹኒቲዎች አሉ፣ አትሊስት በሳምንት ውስጥ ምን ያህል አፕላይ ማድረግ አለብኝ የሚለውን ነገር በጣም ብዙ አይነት ኦፖርቹኒቲዎች ስላሉ ማለት ነው። እንዴት ሪሌት አደርገዋለሁ፣ እንዴት አፕላይ ማድረግ አለብኝ የሚለውን ነገር ዊ ሃቭ ቱ ፋውንድ አውት እና አፕላይ ማድረግ ኤንድ ኮፕሰርቲ ላለችው በጣም ብዙ ኦፖርቹኒቲዎች ስፔሻሊ አሁን ላይ ያየውኝ ነው። በጣም ብዙ ኦፖርቹኒቲዎች አሉ አሁን ላይ ሪሊዝ እየተደረጉ ያሉ። አፕላይ ሪጀክትም ብታገኙም ኢትስ ኦኬ አፕላይ አድርጉ። ሰምታይምስ ሪስፖንድም ላታገኙ ትችላላችሁ። ጀስት አፕላይ። አንድ ቀን ምን አይነት ኦፖርቹኒቲ ልናገኝ እንደምንችል ስለማናቅ ማለት ነው። እና ደግሞ እንደዚህ አይነት ኔትወርኮች ሲፈጠሩም በደንብ ኔትወርክ አድርጉ፣ እርስ በራሳችሁ ተዋወቁ። እንዴት አብረን ደግሞ መስራት እንደምንችል ማሰቡ which በጣም ቤኔፊሻል እና ነገ ላይ አዲስ ነገር ይዘን እንድንመጣ ሊያደርግ ስለሚችል ማለት ነው። አመሰግናለሁ። አንተስ ምን አይነት አድቫይስ ነው የምሰጣቸው ለኮፕ ሰርቲ ፓርቲሲፔት እንደሚያደርጉና በዛው አያይዘ ደግሞ ሰስቴይነብል ኦሽን አሊያንስ ምንድን ነው፣ ምን ላይ ነው እየሰራ ያለው የሚለው ባጭሩ ብታብራራለን። እሺ አመሰግናለሁ። ከሁለተኛው ጥያቄ ልጀምርና ከዛ በኋላ እንዴት ኦፖርቹኒቲ ግራብን ማድረግ እንዳለባቸው ወደ እሱ ሄዳለሁ። የመጀመሪያው ሰስቴይነብል ኦሽን አላያንስ ምንድን ነው፣ ከኢትዮጵያ ጋር ምን አገናኘው? ዋንስ ዊ አር ላንድ ሎክድ ካንትሪ ሆነን ስለ ኦሽን አድቮኬሲ ማውራት ቅዠት ነው የመጀመሪያ የተባልኩት ጥያቄም ልክ ናቸው ኢንፋክት። ምክንያቱም አዌርነሱ አልነበረኝም። አብዛኛውም ሰው እዚህ ያለው አልነበረንም። ኦሽን ላይፍ ከኢንላንድ ካንትሪ ጋር ምን እንደሚያገናኘው ብዙም እውቀቱም አልነበረኝም። ዋንስ እነሱን ጆይን ካረኩ በኋላ ማንበብ ሲጀምር ለካ ኤቭሪቲንግ ክላይሜት ዊዛውት ኦሽን፣ ኦሽን ዊዛውት ክላይሜት ናቲንግ ነው። ኤቭሪቲንግ አር ሪሌትድ። ስፔሻሊ 70% የሚሆነው የዋተር ቦዲ ነው እርዝ ላይ እና አብዛኛው ኦሽኖች ለኢትዮጵያን ሬንፎል የራሳቸውን አስተዋጽኦ አላቸው። ይሄን ሞር ሪሰርች ውስጥ ከገባው በኋላ ነው ማወቅ የጀመርኩት። ምንድነው ስፔሻሊ ኢንላንድ ካንትሪ ብዙ የባህር በር ስለሌለን የኦሽን ኦርጋናይዜሽን ብዙ ጊዜ ፕሮጀክቶቹ ሀፐን የሚያደርጉት በኮስታል ኤሪያ ነው which means ኦሽን አካባቢ ባላቸው ሀገር ነው እና people who live in coastal area have better awareness about the ocean life። ግን እኛ ጋር ደግሞ እንደዛ አይነት ነገር የለም። አልፈርድባቸውም አልፈርድብንም እኛ ላይ ማለት ነው ስለሌለብን። ከዛ ልክ ትንሽ ሪሰርች ማድረግ ሲጀምር የኢትዮጵያ ሬንፋል በኦሽን ዲፔንድ እንደሚደረግ ደረስኩ። ምንድነው ከኢንዲያን ኦሽን ነው የኢትዮጵያ የሬንፎል ሲስተም የሚነሳውና ዋንስ ስፔሻሊ አሁን ፌስ እያደረግን ያሉ ችግሮች ወቅቱን ያልጠበቀ ዝናብ፣ ድራውት፣ የተለያዩ ነገሮች ዳይሬክትሊ እኛ ከክላይሜት ጋር ብናገናኛቸው የኦሽን ኢፌክት ናቸው። እንዴት ነው የኦሽን ኢፌክት የሚሆኑት? ክላይሜት ቴምፕሬቸር ራይዝ እያደረገ ሲሄድ ምንድን ነው እነዚህ ግላሺያ አይሶች ሜልት እያደረጉ ነው የሚሄዱና ዋንስ እዛ ኦሽን ላይ ስፔሻሊ ኢኦዲ ፖዚቲቭ ሲሆን ኢንዲያን ኦሽን ዳይፖል ላይ ፖዚቲቭ ሪዛልት ሲያሳይ ምንድነው ሀይ ቴምፕሬቸር ሲኖር ሀይ ኢቫፖሬሽን ይኖራል ከዛ አካባቢ። ከዛ በኋላ ያ ሀይ ኢቫፖሬሽን ዲዩ ቱ የተለያዩ ዌዘር ኮንዲሽን ወደ እኛ ሺፍት ያደረግና እኛ ስፔሻሊ ኤክስፔክት የምናደርገው ዝናብን ክረምት ላይ ነው። ሶ የኛ የኢትዮጵያ አብዛኛው ገበሬ ያውቃል ያችን ሲዝኗን መች መዝራት እንዳለበት መች መዝራት እንደሌለበት ያውቃልና እነዚህ አሁን እየተነሱ ያሉ ኢሹዎች ከኦሽን ጋር የተገናኙ ነገሮች እኔ ብዙ ጊዜ እሰማለሁ። ላይክ ክፍለ ሀገርም ልጅ ስለሆንኩ ሰብሌ ተበላሸብኝ ምናምን የሚባለው
አንዳንዱ ከሃይማኖት ጋር ያገናኘዋል፣ ቁጣ ያደርገዋል፣ ዝናብ እንትን አረገ የሚባለው ለካ ዋንስ ትንሽ አዌርነስ ያለን ሰዎች ሪሌት ስናደርገው ቀጥታ ከኦሽን ላይፍ ሳይክል ጋር ነው የሚገናኘው። ስለዚህ ይሄ ኦሽን ላይፍ ሳይክል እንደዚህ አይነት ዳሜጅ እያመጣ ከሆነ እኛ በሌለንበት፣ ስለዚህ there should be something እዚህ ሆኖ ወደዛ የሚጮህ። ስለዚህ ይሄ የሚሆን ከሆነ ለምንድን ነው ኢትዮጵያ ውስጥ ያለውን ነገር አሳይተናቸው እሱ ያመጣው ነገር ደግሞ በትንሹ ኮምፐንሴት ሌላ አይደለም። አሁን ለምሳሌ 2019 ላይ ድሬዳዋ ላይ ትዝ ካላችሁ ፍሉድ ነበር በጣም እና የሱ ትክክለኛው ሪሰርች ጥናቱን ሳይ ከኢንዲያን ኦሽን የተነሳው የኦሽን ካረንት ነው which means the movement of ocean due to rising of temperature እና ዋንስ እዛ ላይ ቴምፕሬቸሩ ሃይ ሲሆን ሃይ ኢቫፖሬሽን ይኖራል። ከዛ በኋላ ያ ኢቫፖሬሽኑ ወደኛ ስፔሻሊ ወደ ኢስት አፍሪካ ሄድና ያንን አንኤክስፔክትድ የሆኑ ዳሜጆችን አመጣ። ብዙ ትምህርት ቤቶች ወድመዋሉ፣ የጤና ተቋማቶች ወድመዋሉ። መንግስትን ነው የምንጠብቀው። ግን እንደዚህ አይነት አላይንድ የሆነ ኦርጋናይዜሽን ቢኖር ሪኩዌስት ማድረግ እንችላለን። ስለዚህ ዋንስ ይሄ አይዲያ ሲመጣ ሪች አውት ማድረግ ጀመርኩኝ። ይሄ ያለ ስለዚህ እኔ በኮምፐንሴሽን በኩል ነው የሄድኩት፣ ግን በተዘዋዋሪ ደግሞ we are the one who polluting the world ocean because we don't have any awareness about the plastic trash እንዴት ቆሻሾችን በአግባቡ ማስወገድ እንደማንችል ስለማናቅ በየቦታው ፕላስቲኮችን እንጥላቸዋለን። ዋንስ ዲዩሪንግ አሁን ሬኒ ሲዝን እነዚህ ፕላስቲኮች በየወንዞቻችን ይጠራርጉና ሎካሊ ያሉ ወንዞችን ይቀላቅላሉ። እነዛ ሎካሊ ያሉ ወንዞች ናይልን ጆይን ያደርጋል። ናይል እንደሚታወቀው ሜዲትራኒያን ጆይን ያደርጋል። ሜዲትራኒያን፣ ኢንዲያን፣ አትላንቲክ፣ ፓሲፊክ ኤቭሪቲንግ። ስለዚህ ኦሽን ኮኔክት ኦል ኦፍ አስ። ስለዚህ ይሄ ኦፖርቹኒቲ ካለ ለምን ይሄኛውን ኦርጋናይዜሽን ኢትዮጵያ ውስጥ አምጥቼ እዚሁ ሴክተር ላይ ላለው ሰው የስራ እድል አንፈጥርም? ዋይናት በየአመቱ በቁጥር የማይታወቅ ዩኒቨርሲቲ ግራጁዌት እየመጣ ነው። አንኢምፕሎይመንት ሬት እየሄደ ነው። አትሊስት የሆነ አጋጣሚ ላይ ኦፖርቹኒቲ ያገኘን ሰዎች የሆነ ነገር ብናመጣ ሀገሪቱንም ወጣቱንም የሆነ ነገር ማሳየት እንችላለን በሚለው ነው ኦሽን አላይንስ የተቋቋመው እና ሪል እንደተቋቋመ ደግሞ የግሎባል አቴንሽን መውሰድ ጀመረ። ኢንላንድ ካንትሪ ምን አይነት ስራዎችን እየሰራ የሚሆነው ከአዌርነስ አይ ሪሊ ቢሊቭ ኦን ካፓሲቲ ቢልዲንግ በጣም ኢትስ ፋውንዴሽን ፎር ኤቭሪቲንግ። ግን አይ ዶንት ትራስት ኢት ወርክ ፉሊ። ምክንያቱም 6 አመት ካፓሲቲ ቢልዲንግ የለም። አት ዘ ኤንድ ኦፍ ዘ ዴይ ዴር ሹድ ቢ ሳምቲንግ ኦን ዘ ግራውንድ። ካፓሲቲ ቢልዲንግ መሰረት ሊሆን ይችላል እንዲ በየአመቱ እንዲ ካፓሲቲ ቢልዲንግ እያለን የምንሰበሰብ ከሆነ አይ ዶንት ቲንክ ሶ ታይማችንን እያቃጠልን ነው። ስፔሻሊ በ21ኛው ክፍለ ዘመን ለካፓሲቲ ቢልዲንግ ኤአይ ዘመን ነን ያለ ነው እና ቴክኖሎጂ ዘመን ላይ ነው ያለ ነው። ስለዚህ ዋንስ ወደዛ ብንጠጋ የተለያዩ ኢንፎርሜሽኖችን ያገኛል። ግን ለየት የሚያደርገው እንዲህ አይነት ኦርጋናይዜሽን አይዲያ ሼር እናደርጋለን፣ ኔትወርክ ክሬት እናደርጋለን። ዋንስ እኔ ጋር የሌለውን አንተ ጋር አገኛለሁ፣ አንተ ጋር የሌለውን እኔ ጋር ታገኛለህ። እነዛ አይዲያዎች ደግሞ አንድ ላይ ሲሆኑ ደግሞ ችግር ሊፈቱ ይችላሉ። ይሄ ነው ለኔ ትልቁ መሰረቴና ኦሽን አላይንስ በዛ ወይ ነው ክሬት የተደረገው። ኦልሞስት ላይክ 6 ወር 7 ወር ነው ካሉት ከ146 ሀብ አፍሪካ ውስጥ ሁለተኛው አክቲቭሊ ኢንጌጅ እያደረገ ሀብ ነው። በዛ እንቅስቃሴ ደግሞ የተለያዩ ኦፖርቹኒቲዎችን ለኢትዮጵያ ወጣቶች ያመጣ ነው። ሪሰንትሊ ምናልባት ሊንክዲን ላይ ካያችሁ 10ኛው የኦሽን ኮንፈረንስ በኮሪያ ነው የሚዘጋጀው ና አምናን የነበርኩ የመጀመሪያ ተሳታፊ የነበርኩኝ። አሁን ደግሞ ይሄኛው ኦርጋናይዜሽን በራሱ አክሪዴሽን አምጥቶ ከኢትዮጵያ 3 ሰው ፉሊ ፈንድድ ራሱ ኦሽን አላይንስ በጀቱን ከቨር አድርጎ ኢትዮጵያን ሪፕሬዘንት ያደርጋል። ያ የሚሄደው ሰው ደግሞ ተመልሶ አድቫንቴጅ ይዞ ይመጣልና የምንሄድበት ቦታ ላይ የምናመጣው ነገሮች ስላሉ ዋን ኤሪያ ሊሆን ይችላል ክላይሜት፣ ግን ቅድም እንዳልኳችሁ ለወጣቶች ብዙ ነገር ማምጣት እንችላለን። ይሄ ነው በኦሽን ዙሪያ ላይ ያለው። ሌላ ለወጣቶች የምመክረው ስፔሻሊ አሁንም እኛ ላይ ሊደሮች ላይ ነው ኃላፊነት ያለው። ስፔሻሊ ትንሽ ወደፊት ቀደም ያለን ሰዎች ወጣቱን በር ከፋች ካላረግን እንዲህ ሰብስበን እያንዳንዱን ፕሮግረሶችን ጠይቀን ለነሱ መንገድ ካልከፈትን ስቲል የኛ እዚህ መሆን ዋጋ ስለሚያስጠይቅ
ኪፕ አፕላይንግ ብዙ ዲስካሬጅ የሚያደርጉ ነገሮች አሉ። ግን አፕላይ ካላደረጋችሁ ሪጀክሽኑን አታቁም። ዋንስ ሪጀክት ስትደረጉት ከመጀመሪያው ሪጀክሽን የምትማሩት ነገር አለ። ዋንስ የሆነ ሪጀክሽን ደግሞ አንድ አክሰፕታንስ ራሱ ይዞ ስለሚመጣ ስፔሻሊ አሁን ደግሞ ትንሽ ቀደም ያለን ሰዎች እዚህ ላይ ያለን ሰዎች ኤክስፒሪየንስ ያለን ሰዎች ያሬድ ዮዳይ እኔንም ወጣቶችን ቻሌንጅ በማድረግ ናት ኦንሊ እነሱ አፕላይ አድርጎ እንዲያገኙ ሳይሆን እኛ ራሱ ላይክ ኮላቦሬትሊ የሆነ ፕሮግራም አዘጋጅተን ኢትስ ኦል አባውት ላይክ አብሮ ማውራትና መነጋገር ነው። ምክንያቱም አሁን ቀደም ብለን የወጣን ሰዎች ኦፖርቹኒቲ እንዴት እንደሚመጣ እያየን ነው። ሳናቀው ኢንቪቴሽን እየገባ ስለሆነ ያንን አትሊስት አቴንድ ማድረግ ካልቻለን አቴንድ የሚያደርጉ ወጣቶች ስላሉ እነሱን እንዴት ሪክሩት እናድርግ ብለን ኮማን የሆነ ነገር ያስፈልጋል እንደ ሀገር። ዋንስ ዩስፕሪንት ኢንፍሉዌንሰር ኤስኦ ኢትዮጵያ ለየብቻው መሄድ ከሆነ ዊ ካን ኢዝሊ ሪች አውት ሎካል ኮሚኒቲ፣ ግን እንደ ሀገር ኢምፓክት መፍጠር ስለማንችል ፕሊዝ ሁላችንም በመንግስት አካላት ላይ ያላቸውም ሰዎች የአፍሪካ ወጣት ችግር የለበትም ኢምፓክት የመፍጠር ከላንድ ሎክት የዓለም ኦሽን አምባሳደር የሚሆንበት ከሀገር እየወጣ ወጣቶች ያሉበት ሀገር ስለሆነ ወጣቶችን ፑሽ እናርጋቸው። ትንሽ ናት ኦንሊ ሪፍሌክት ማድረግ ብቻ ሳይሆን እነሱንም ወደ ውስጥ አስገብተን እናሳያቸው። ቴንኪ በጣም በበኩሌ ብዙ ጥያቄ ነበረኝ ያለኝ፣ ግን ፓርቲሲፓንቶችንም አክቲቭሊ ኢንጌጅ ማድረግ ስላለባቸው ወደ ፓርቲሲፓንት ጥያቄ የምንለው። ስለዚህ ወደ ጥያቄያቸው ኮንቲኔንታል ዩኒቲ ያለው ወይ ለምሳሌው ኔጎሽየተሮች እዛ ኮፕ ላይ ስትገናኙ እንደ አፍሪካ እንደ አህጉር ኮኔክቲቪቲያቸው ምን ይመስላል? ምክንያቱም አንድ ሀገር ኢትዮጵያ ለምሳሌው ስታነሳ አጠንክራ ልታነሳ ትችላለች። ለምሳሌው ዛምቢያ ግን እንደ አህጉር ያላችሁ አህጉራዊ አንድነታችሁና በአህጉራዊ ሁኔታ ክላይሜት ፋይናንስ አጀንዳውን የማንሳት ረገዳችሁ እንዴት ነበር የሚለውን ማንሳት ፈልጋለሁ። ሁለተኛ ላይ ቅድም ዮዳይ ራሱ እያነሳ ነበርና አካውንታቢሊቲ ኢሹ አለ። እነዚህ ዶነሮች የሚባሉት ከሰጡ በኋላ ብራችን ወይም የሚሰጠው ግራንትም ይሁን በኤድ መልክ ምን ላይ ይውላል የሚል ትልቅ ጥያቄ አለና እኔ አፍሪካ ዴቨሎፕመንት ባንክ አለ ያንን ወይም ኮፕን በተለይ ክላይሜት ፋይናንስን ያማከለ ወይም እሱን አብይ ርዕስ ያረገ ምንድነው ማይክሮ ፋይናንስን በሉት የባንኪንግ ሴክተር ቢኖርና ያ ተቋም የሚሰጠውን በጀት ወይም የሚሰጠውን ግራንት እንደ አንድ ቋት የሚይዝበትን ወይ እንዴት ነው የአፍሪካ ዴቨሎፕመንት ባንክ ራሱ ምንድነው ተሳትፎ እዛ ላይ የሚለው ነበረ ወይ የሚለው ኤክስፒሪየንስ ለመጠየቅ ነው። ይቅርታ ሶስተኛ ላይ ለኢትዮጵያ ዩስ ካውንስል በጣም ደስ ስላለኝ ነው። በተለይ ኦፖርቹኒቲዎችን ለወጣቶች በማመቻቸት ረገድ በጣም ደስ ይላል። እኔ ከፍተኛ ትምህርት ተቋም ላይ ያሉ ተማሪዎች ሁሉም በሀገሪቱ ከ50 በላይ ያሉ እነዚያን እንትን በማለት ግሪን ኢኒሺየቲቭ ላይ ራሱ በተለይ አስቱ ላይ ያሉ ልጆች ቴክኖሎጂው ላይ ኢንጂነሪንጉ ላይ እነዚህ አንድ ላይ ሆኖ የሆነ ቲም ነገር የሆነ ግሩፕ ነገር ቢፈጠርና ኢትዮጵያ ያላት ኢንዲጂኒየስ ክላይሜት ፕሮቴክሽን እንትን አለ እነዚያ ስትራክቸር ተደርጎ ያ ኮፕ 30 ሲካሄድ እነዚያ ነገሮች እንደ ኤግዚቢሽን መልክ ተደርጎ ሞር ፐብሊክ ዲፕሎማሲ ፒፕል ቱ ፒፕል ዲፕሎማሲ የሚባለው ከኔጎሽዬሽኑም ጎን ለጎን የሚሳለጥበትን ረገድ የሚለውን በጣም አመሰግናለሁ። ይቅር የስ ከሱ ምንድነው ላይክ የአፍሪካ ሀገራቶች አንድ ላይ ሀሳባቸውን የምትሰጡበት የኔጎሽዬሽን ሲስተም አለው ያልከው ላይ አንደኛ ሁለት አይነት ግሩፖች አሉ። የአፍሪካ አብዛኛውን የአፍሪካ ሀገራቶች የሚሳተፉበት አንደኛው አፍሪካን ግሩፕ ኦፍ ኔጎሽዬተርስ ይባላል። ኤጂያን የምንለው በዛ ግሩፕ ውስጥ የተሰበሰቡ የራሳቸውን አይዲያ አንድ ላይ መርጃ አድርገው ነው ዋናው እንትን ላይ የሚገቡት ዋናው ኔጎሽዬሽን ላይ የሚገቡት ማለት ነው። ሌላው ደግሞ ሊስት ዴቨሎፕ ካንትሪዎች የተጠቀሱት አሉ አይደለ? በዛ ውስጥ ያሉት ደግሞ ኢትዮጵያ አንዷ ናት። ሄዳ እንደዚህ አይነት ሀሳብ አለኝ እንደዚህ እንዲገለጽልኝ እፈልጋለሁ የራሷን ፖዚሽን ታስቀምጣለች ማለት ነው። ኢች ካንትሪ የራሱን ፖዚሽን ካስቀመጠ በኋላ ማጆሪቲ ኦፍ ሌላም ካለ ጨምሩልኝ፣ ግን እኔ ማቃቸው ኤጂያን እና ኤልዲሲ ናቸው። ሌላም ላይክ ማይንድድ የሚባል አለ ያ G77 I'm sorry I forget about that too እና በእነዚህ ግሩፖች ሀሳባቸውን ያስቀመጡ ሪፍሌክት የሚደረግበት ወይ ነው ያለው ማለት ነው። ሌላው ክላይሜት ፋይናንስ ላይ እንዴት ነው ትራንስፓረንሲው እንዴት ነው እንትን ባይ ዘ ዌይ የአዘርባይጃኑ ዲሲሽን ከተሰጠ በኋላ
እድሉ ካላችሁ ግቡና እዩት። የሱ ፖስት ላይ ከስር የተሰጡት ኮሜንቶችን ብታዩ from developed and from developing countries each ማለት የእያንዳንዱን ሰው ፐርስፔክቲቭ ኮሜንት ላይ እየገባችሁ ብታዩ ያን ያህል ገንዘብ አግባብ አይደለም እናውቃለን። የአፍሪካ ሊደርስ ገንዘቡን ምን ላይ እንደሚያውሉት እናውቃለን። የራሳቸውን መንሽን እና ቪላ እየሰሩ ምናምን አይነት ነገር ኮሜንቶች ላይ እድሉ ካላችሁ ላይክ ኮፕ 29 አዘርባይጃን የ$300 ቢሊዮን የተፖስተተበት ፖስት ላይ ኮሜንቱ ላይ ብትገቡ it's a lot of comments እና like from both countries both annex 1 annex 2 ምንላቸው ካንትሪዎች አሉ አይደል ከነሱ የተሰጠ እንትን ነውና እንዴት ነው ትራንስፓረንሲውን ኮንትሮል የሚደረገው እንደ አንድ ቴማቲክ ኤሪያ ሁሉ እየታየ ያለ ይመስለኛል። ከዛ ባሻገር ደግሞ ኮፕ 29 ላይ እንደ ኢሹ ተነስቶ የነበረው ዴቨሎፕድ ካንትሪስ በሎን መልክ ነው ወይንስ በግራንት መልክ ነው ሄልፕ የሚደረጉት የሚለው they wanted to support us በብድር መልክ ነገር ግን ዲቨሎፒንግ ካንትሪስ ላይክ አይደለም ብድር ተበድሮ ብድር ለመመለስ የሆነ አመት መጠበቅ በግራንትም ከቨር የማይደረጉ በጣም ብዙ ችግሮች አሉብን አይደል so that was the decision and the discussion እና ኔጎሽዬሽኑ እሱ ላይ ነበረ። ፋይናሊ ስሞል ሎኖች እና በግራንቶች እንዲሆን ተብሎ የተወሰነበት ሁኔታ ነው ያለው። አመሰግናለሁ። ልሳለው የመጀመሪያ ኢንተርኮንቲኔንታል ሪሌሽንሺፕ እንደ አፍሪካ እውነት ለመናገር የለንም ስላየሁትም ማለት ከሁለቱም ኮፕ ስላየው ስፔሻሊ ኮፕ 29 ላይ በቃ ተስፋ እንድቆርጥ ያደረገኝ ቻይና ስለኛ ስትከራከር ስለኛ ጥቅም ቻይና ስትከራከር ተስፋ ቆረጥኩ። ዌስት አፍሪካን አንፈልግም we are capable ለኛ ህዝብ እያሉ ቻይና በቃ ወጥሮ በጀቱ አንሷል አፍሪካ ብሎ ሲከራከር በቃ እነዚህ ሰዎች ቀልድ ነው ያስኩታልኩ በቃ የምርኝ ነው ማለት። ስለዚህ ኢንተርኮንቲኔንታል ሪሌሽንሺፕ የለንም። ስለዚህ እሱኛውን ኢንተርኮንቲኔንታል ሪሌሽንሺፕ እንዴት ነው የምናመጣው? ስፔሻሊ ዩዝ ላይ ስንሰራ ነው። አሁን ከኮፕ ስንመለስ ምንድነው ያደረግነው? እንተዋቸው በቃ የሆነ ሚኒስትሮችን እንተዋቸው። ኦልሬዲ እነሱ በቃ 60 ያለፉ ናቸው። ግን እኛ 20ዎቹ ላይ የምንመጣ ሰዎች የሆነ ፕላትፎርም ክሬት እናርግ። እነዚህ ሰዎች ራሱ ክላይሜት ሊወስዳቸው ይችላል። እኛ ግን የምሪ ነው እኛ ግን ለሚመጣው ጄኔሬሽን የሆነ ነገር እስኪ እንደ አፍሪካ ሌስ ድሮፕ አውር ታይትል ፋውንደር ሲኢኦ የሚለውን ትተን እንደ ኮንቲኔንታል የሆነ አንድ ኤንጂኦ ይዘን ምክንያቱም አንድ ላይ ካልሆነን ተደማጭነት የለውም። ኢንዲቪጁዋሊ ምንም እንደማናመጣ ስለገባኝ ቻይና ያኔ ስለኛ ስትከራከር በቃ ይሄን ነገር ትተን እዛው ተሰበሰበን ከኬንያ ከታንዛኒያ ከመጡ ወጣቶች ጋር። ስለዚህ ስንሄድ የሆነ ቦልድ ሆነን የምንሄድበት አንድ ኮንቲኔንታል የሆነ ኤንጂኦ በዩዝ የሚመራ ግን አንድ ጎል ያለው ነገር ብለን እዛኛው ኮፕ ላይ ተነጋግረን ነው የመጣ ነው። ግን አሁን ካረንትሊ ባየ ነው ይሄን ያክል የሚባሉት ነገር የለም። ሌላኛው ቴክኖሎጂ በጣም ጥሩ ጥያቄ ነው። ኦልሬዲ እዛ ያለን ነው ኢኒሺዬሽኑን የጀመር ነው። ኮፕ 30 ላይ ኔጎሺዬሽን አቴንድ ለማድረግ ብቻ አንሂድ። ኢትዮጵያ ወጣት እንዳላት ምን አይነት ወጣት አመርጭ የሆነ የሚያመርት ወጣት እንዳላት እናሳይ። ስፔሻሊ የቴክኖሎጂ ባክግራውንድ ስላለኝ ኮፕ 28 ላይ ያየሁት ቴክኖሎጂ ነበር። ምንድነው አንድ የናሳ ድርጅት ሳተላይት ኢሜጅ ተጠቅሞ አንደርግራውንድ ዋተር ያሉበትን ቦታዎችን ያሳያልና እኔ የሆነ ሲስተም ሪሌትድ የሆነ ሲስተም ነበረኝ። አንድ ሞባይል አፕ ኒርባይ የሆኑ ሰርቪሶችን ፒን የሚያደርግ ነበረኝና ለምን አንተ ዳታውን ፕሮቫይድ ካረክልኝ እኔ ደግሞ የኔን ቴክኖሎጂ ሰጥቼ አንድ ለሚኒስትሪ ኦፍ ዋተር ያ ሲስተም ካለው ለምሳሌ አፋር ይሄድና ያንን ዲቫይስ ያወጣ አውቶማቲካሊ የሱን ሎኬሽን ዲቴክት አድርጎ በዙሪያ ያሉትን አንደርኒዝ ዋተር ፖይንት ፒንግ የሚያደርግ ከሆነ ይሄ ናት ኦንሊ ለኢትዮጵያ ለኢስት አፍሪካ ለሆል አፍሪካ ለወርልድ እያልን ለምን ኢትዮጵያን በዚህ ሪፕሬዘንት አናደርግም በሚለው ኢትዮጵያ በራሱ ኢኒሺዬሽኑን ልጆችን ኢንቫይት በማድረግ የዩኒቨርሲቲ ተማሪዎችን በየፓሽናቸው ስፔሻሊ ቴክኖሎጂ ላይ ያሉትን እነሱን ኢንቫይት አድርገን ናት ኦንሊ ለምን ይሆናል የሀገር ስራ ስለሆነ ደግሞ የሚመለከተው ሀገር ስላለ ራሱ ከናንተ ጋርም ተነጋግረን ይሄኛውን እንደ ሻውኬዝ ኢትዮጵያ ሶሉሽን ፕሮቫይደር መሆኗን በሷ ለማሳየት እየሰራንበት ነው። በጣም አመሰግናለሁ። እሺ እኔ በጣም አመሰግናለሁ ስላለን ቆይታ።